Hello guys, እንዴት ናችሁ? Welcome to my channel guys. Welcome. Stop. Hello guys. Ciao. So welcome to my channel guys. Welcome to my channel. This is Michaela. I'm welcome to your blog and then your blog YouTube channel. Welcome to my channel guys. እንዴት ናችሁ? ሰላም ናችሁ? አላችሁ ወይ ማለት ነው። ደን ዛሬ ደግሞ ፀጉሬን ማለት ነው እዩት፣ እንደምታዩት አስይዤዋለሁ። ገና ፈጠንኩበት መሰለኝ ማለት ነው። ለማዞር እንዴት ለማድረግ ማለት ነው የፈጠንኩት ነው መሰለኝ። አይ ቲንክ ከስንት መርዝ የቀረ ፀጉሬ ማለት ነው። ከስንት መርዝ ማለት ነው። ከስንት መርዝ አይስወር ቃል ነው የምላችሁ። የኔ ጭንቅላት ዳስዋይ ተንዲ ነው አይስወር ነው የምላችሁ። ይሄ ሁሉ እየተቀጠቀጠ ማለት ነው ፀጉር እንደዚህ ይበቅልበታል። ያመራው በጣም ነው የሚገርመው ጋይስ። እንደዚህ ለኮ ነው የሚሄደው። ዳይሊ ስንት ጊዜ ቆርጨዋለሁ? 2 ጊዜ እዚህ ሆላንድ ከገባው በኋላ ማለት ነው። and then so ማለት ነው ወደቼ እንደናችሁ ቪዲዮ ሰርቼ እንዳድስ ነው እየሰራሁኝ ያለሁት ማለት ነው። የሰራሁትን ቪዲዮ ተቋረጠብኝ፣ አናድድም። and then so ማለት ነው ዛሬ ወንድነው ወድልችላችሁ የፈለኩት ማለት ነው። ለምንድነው ወደዚህ ወደ ሆላንድ ለምን አላማ መጣሽ ተብዬ ብዙ ጊዜ ተጠይቄያለሁ ማለት ነው። እንደን ሰው አላማይስ ምን ነበረ በሙሉ ልንገራችሁ። መንስኤውስ ምንድነው? ከምን ተነስቼ ነው እዚህ እኔ ቦታ መምረጥ ሁሉ ኤቭሪቲንግ የደረስኩበት ማለት ነው። እንደን ሰው ማለት ነው ውዶችዬ፣ እኔ ወደዚህ ስመጣ ማለት ነው ወረቀት ቶሎ ይሰጣሉ፣ ስራ አለ፣ ወረቀት አያቆዩም፣ ብዙ ሰው አይሄድም እዚህ ብዙ ሰው ወደዚህ አይሰደድም። እንደነሱ ወረቀት ይሰጣሉ። በጣም የሰው ጭንንቅ የላቸውም። ወረቀት ቶሎ ይሰጣሉ። ስራ ደግሞ በጣም ቢዝ ነው። ኤኒ ታይም በጣም ስራ አለ። አሉኝ ባዶኝ ማለት ነው። እንደን ሰው ትንሽ ኢኮኖሚ ከበድ ይላል። ሶይ ስሎውሊ በጣም ግን ስሎውሊ ናቸው። ላይክ ደስ ይላል አሉኝ ባዶኝ ማለት ነው። አገርሷ ደስ ትላለች ምናምን አሉኝ ማለት ነው። ትንሽ ናት፣ ደስ የምትል ሀገር ናት ምናምን አሉኝ ባዶኝ ማለት ነው። እንደን ሶ ማለት ነው እየጠየቅኩት ባይ ዘ ዌይ እኔ ጋር የነበሩት ሰዎችን አይደለም ኤኒ ታይም ደውዬ እየጠየቅኩ የነበረ ማለት ነው። ስለ ሀገሪቷ ሰው ግን አልጠየቅኩም። እውነት እንናገር ከተባለ ማለት ነው እኔ የጠየቅኩት ስለ ስራና ስለ ስኖር አኗኗር እንዴት ነው የኑሮ ዘይቤ ምናምን ነገር አለ አይደለም፣ ምንድነው የሚባለው የኑሮ ስታንዳርድ ነው የሚባለው። እንደን ሶ እንደዛ እንዴት ነው ምናምን ነገር ስላችሁ በቃ ላይ ከሰራ ስራ በጣም ቢዚ ነው ምናምን ነገር አለኝ ባይ ማለት ነው። ስራ አይታጣም፣ ወረቀት ቶሎ ይገኛል ምናምን አለኝ ባይ ዘ ወይ ማለት ነው። እንደን ሶ ማለት ነው ውዶቼ፣ ከዛ እንደዛ ሲሉ ጊዜም ነው የመጣሁት ማለት ነው። ግን እኔ ወደ ሆላንድ አይደለም ከበፊቱ የተነሳሁት ባይ እኔ ሲጀመር ከኢትዮጵያ የተነሳሁት ወደ አሜሪካ ነበር። አሜሪካ እንዳሳካ ማለት ነው በተኛው መንገድ ማለት ነው። ምክንያቱም መደጋገም አስፈልግም አሁን ጊዜው እንዳይጨርስብኝ ምክንያቱም በፊት ተናግሬያለሁኝ ማለት ነው። እንደን ሶ ማለት ነው አውሮፓ ከገባሁኝ ስዊዘርላንድ ነው የሚሄደው ወይም ደግሞ ቀጥታ ወደ ዩኬ ያልፋለሁኝ። ወደ ዩኬ ካልሄድኩኝ ማለት ነው አውሮፓ ውስጥ ከተቀመጥኩኝ ግን ስዊዘርላንድ ነው የሚሄደው አልኩኝ ባይደው ወይ ማለት ነው። እንደዛ ያልኩት ለምንድን ነው ሊቢያ ውስጥ ማለት ነው ሊቢያ ያለሁኝ ማለት ነው የሆነ እንትን ነበር ማለት ነው። ፈረንጆቹ ወደ ሊቢያ እየመጡ ማለት ነው ሰው ይወስዱ ነበር። ዩኤንኤችሲአር ላይ የተመዘገቡት ልጆች ማለት ነው ይወስዱ ነበር ማለት ነው። እንደን ሶ ማለት ነው ከዛ እንደዛ አድርጎ ሲወስዷቸው የናም ስዊዘርላንድ ስዊዘርላንድ መታ ነበረችና ከዛ በሌሎችም ሀገራቶችም መጥተው ነበረ ግን አላስታወስም። እሱንም እንደ ጨዋታ ስለያዝን ነው ያስታወስኩት ማለት ነው። እንደን ሶ ማለት ነው ወንዶች ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ከዛ ምን ተባለ መሰላችሁ?
ሊቢያኖች እኔ በጣም ሲደጋግ ከበር አያስገቡኝም ነበር። እኔ ስልክ ጠፍቶብኝ ማለት ነው ስልክ ልቀይር ልገባ ስል አያስገቡኝም ባይዘው ማለት ነው። በቃ እኔ ከመጣው ማለት ነው በሙሉ ይከለከላሉ። በቃ እኔ የመጣሁትን ቀን ማለት ነው ግዴታ ይዘጋል ማለት ነው። አንድ ሰው ይጋደላሉ፣ አንድ ሰው ሱዳናዊዎችም ነበሩ ላይ ይጋደላሉ ምናምን ነገር ይማታሉ ምናምን በቃ ብዙ ነገር ይፈጠር ነበረ ማለት ነው። እኔ ሲመጣ ጊዜ ማለት ነው። ከዛ ላይ አስቡት በቃ ላይ እነሱም ላይክ እነሱ ጥሩዎች ናቸው ማለት አይደለም። ላይክ ብዙ ሰዎች ላይ ኤቭሪቲንግ አይ ዶንት ኖ ዋይ ለምን እንደሆነ ነገር በጣም ነበር ሲከራከረኝ የነበረው። ሰዎቹ ላይ በሙሉ እኔ ላይ ተነስቶ ነበር በቃ ሊበሉኝ ነበር የደረሱት። ባይ ዘ ዌይ አይ ዶንት ኖ ዋይ እንደን ሶ ከዛ ላይክ እንደዛ ይላሉ በቃ በጣም ምናምን ነገር ይጣላሉ ምናምን ነገር ከዛ ወደ ኋላ ይመልሱናል። ላይክ ብዙ ጊዜ ነው የሄድኩት ማለት ነው ከ6 ጊዜ በላይ ነው የሄድኩት እዛ ያኔ። ከዛ ማለት ነው ወደ ኋላ መለሱ። ከዛ እኔ ያኔ ተስፋ ቆርጬ ነበረ ኢንሳይድ ላይ ማለት ነው ምንም ላይክ ለመቀየርም ላይክ ለምን ነገር ለማለትም ወደ ውስጥ ስለማያስገቡን ምንም ነገር የለም ተስፋ የለኝም ብዬ ነበር ማለት ነው። ከዛ ማለት ነው ውዶች ያኔ እንደዛ ብዬ ያለሁኝ ማለት ነው ምን ተፈጠረ መሰላችሁ? እንትን ምንድነው የሚባለው ከዛ ምን አለች ያቺ የሆነች ልጅ ነበረች ማለት ነው ከኛ ጋር የነበረችው ልጅ ማለት ነው። እኔ ሰው አልነበረኝም ከሰው ቀርቼ ያለኝ ማለት ነው። የሆነ ሰው ከሰው ጋር የሆነ ነገር አይደል ነው አላውቅም። ሰው የሚባል ሰው ከሚገጥመኝ በጣም ቆይቻለሁ። አይስወርቱ ጋር ነው የምላችሁ ሰው ቀር ባለው ማለት ነው። አንተን ሰው ማለት ነው ልጅ ቢያንስ ሰው ኮንድሮም አልነበረም፣ ግን ያው ረብሻው አልነበረም ይሄን ያህል ማለት ነው ባለው ማለት ነው። እንደን ሰው በቃ ይሄን ያህል ዘመቻም አልነበረም እኔ ላይ ማለት ነው። አንተን ሰው ማለት ነው ሰው ግድ ያልነበረውም በቃ ላይክ ይሄን ያህል ትኩረት የሚሰጠኝ ሰው አልነበረም። በሰው እሱ ነገር በጣም ኢምፖርታንት ነው ባለው እኔ ስራዬን እሰራለሁ እንጂ ሰው ትኩረት ምን ያደርግልኛል? ስንት ወዳ ትኩረት ምን ያደርግልኛል? አንተን ሰው ማለት ነው ከዛ ማለት ነው ውዶች ይሄ ምንድነው የተባለው መሰላችሁ? ከዛ የሆነች ልጅ ነበረች ምን ልትጥሩ ማለት ነው ዘንድሮ እኮ ስዊስራ ደረቅ እንኳን ልትረዳን መጣች ምናምን ነገር ስትል እንዴ ምን አንድና ያልሽው ስዊዘርላንድ ደረቆች ናቸው አልኩት። በጣም ደረቅ ያሉ ደረቆች ናቸው በጣም ምናምን ነገር በቃ ምናምን ነገር እንዴም ሲያስጠሉ ምናምን ነገር ያለች ይባላል ማለት ነው። የምርሽን ነው እኔ እኮ ዘንድሮ ሰው ስልችት ብሎኛል የዋህ እያለ ማለት ነው የሚያናድደኝ ነገር አስጠልቶኛል ምናምን አይስወርቱ ጋር ነው የምላቸው። እኔ ወደ አውሮፓ ከገባሁኝ ማለት ነው ስዊዘርላንድ ነው የሚሄደው አይስወርቱ ጋር ነው የምላቸው ምናምን አጥቷል ማለት ነው። እኔ ዘንድሮ የዋህ የሚጫወቱ ሰዎች በጣም ያስጠሉኝ። በጣም የሆነ ነገር አድርጎሽ በቃ እኔ ቅም የለኝም የሆነ ነገር ካደረጉሽ በኋላ እኔ እንትን የለኝም እንትንም የለኝም ምናምን እያሉ በቃ አንቺ እኮ እንደዛ ነሽ እንደዚህ ነሽ ምናምን ያለ ማለት ሰው የሚበዛብኝ ሰዎችን አስጠልቶኛል። አይስወር ነው የምላችሁ። ከዛ እንደዛ ስለሆነ ላይክ አይስወር ነው የምላችሁ የእውነት በጣም እንደዛ ከሆነ ማለት ነው ስዊዘርላንድ ነው የሚሄደው ምናምን ስለ የእውነት እንደዛ ናቸው። ግን ስራ አለ ገንዘብ አለ እዛ ሀገር ምናምን ነገር ነው እንደዛ ተባለ ባይደው ያሉ ባይደው ማለት ነው። ከዛ በቃ እንደዛ ከሆነ ላይ ከኔ አልኩኝ ማለት ነው በውስጤ ነው የተናገርኩት። እንደዚህ ለምን ነው መሰላችሁ አቶ እኔ ለኔ የዋሰው በጣም ደረቅ ነው እኔ የምወደውን ሰው ማለት ነው ላይክ እኔ ሞርባይ ሆነም ማለት ነው እንደዛ ነገር ነውና ግን እኔ በጣም የዋህ የሚያጫውተው ሰው ምናምን ነገር አይመቸኝም። እንደን ሰው በቃ እንትን እያለ ማለት ነው ሰውን የሚያቃጥል ሰው በጣም ነው የሚያናድደኝ ባይደውይ ማለት ነው። አሁን በቃ አለ አይደል ከዛ ኦኬ እንደዛ ስራት ጊዜ ማለት ነው ብዙ ሰዎች ማለት ነው ስዊዘርላንድ ገቡ ባይደውይ ማለት ነው። እዛ ነው ወደዛ ገባለው ስራቸው ማለት ነው ብዙዎች ገቡ ማለት ነው እኔ የሚሄድ መስሏቸው ማለት ነው። ከዛ እኔ እንዳልኳቸው ባይደውይ ሊሄድ አስቤ ነበረ ወደ ኢሮፕ ወደዚህ ስገባ ማለት ነው
ጀርመን ስገባ አይ ጀርመን አልቀመጥም አልኳቸው። በቃ ጀርመን ላይ የሚቀመጥ አልመሰለኝም። ምክንያቱም በጣም እኔ እዞራለሁኝ ከእድል ማለት ነው ስለምዞር ምናልባት እዚህ የሚቆይ አልመሰለኝም። ግን በጣም ተመቸችኝ። ባይ ዘ ወይ ጀርመን በጣም ትመቻለች። ከዛ ማለት ነው በጣም እየጨፈረን እየጠጣን እየተዝናናን ምናምን ነገር አልጨፈርም ግን ቁጭ ብለን እየጠጣን እየተዝናናን ነበርና ከዛ ያኔ በቃ ላይ እንወጣለን ምናምን ነገር ነው። ግን እኔ በቃ እንደ ጀርመን እንኳን የተዝናናውባት ሀገር የለምና በጣም ደስ ያለች ባይ ዘ ወይ ማለት ነው ገና ከመግባቴ ማለት ነው። እንደዛ አይነት ነገር ደግሞ ደስ ይለኛል ማለት ነው። እኔ ገና ከመግባቴ ደስ ካለኝ በጣም ደስ የሚለኝ ባይ ዘ ወይ ማለት ነው። ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ከዛ ማለት ነው ውዶቼ ከዛ ጎዝ ቁጭ በይ እንግላንድ ማትሄጂ ከሆነ ተረስ ቁጭ በይ ምናምን ነገር ሲሉኝ ማለት ነው። ግዴታ ደግሞ ሕክምና መታከም ነበረብኝ ማለት ነው። ያለ ገና ጀልሳት ቁጭ ማለት አልችልም እንትን ከዛ እንደዛ ሲሉኝ ጊዜ ማለት ነው ከዛ እንደዛ ሲሉኝ ጊዜ ማለት ነው ውዶቼ ከዛ ማለት ነው ውዶቼ ከዛ እንደዛ ሲል ጊዜ አይሆንም አልኳቸው። ባይደው ማለት ነው እዛ አልቀመጥም ወረቀት ደግሞ አይሰጡም ምናምን አሉኝ። ባይደው ማለት ነው ጀርመን ላይ ወረቀት ተውላ አይሰጡም ምናምን ነገር ሲሰጡም መኖሪያ ወረቀት አይሰጡም ምናምን ነገር እንደን ኢቭን በጣም ትጠብቃለሽ የትኛውንም ሀገር ለጉብኝት መሄድም ከፈለግሽ ማለት ነው አለኝ። ባይደው ማለት ነው ትክክለኛ ወረቀት ስለማይሰጡ ቪዛ ወስደብሻል አሉኝ። ባይደው እንደን ከዛ እንደዛ ሲሉኝ ጊዜ አይ በቃ እኔ ቸኩላለሁ ማለት ነው። ቸኩል ነኝና በተፈጥሮኝ ማለት ነው ብሄድ ይሻለኛል ማለት ነው። ከዛ ሄድኩኝ ባይ ዘ ወይ ማለት ነው። አይ ምናምን ነገር ስላቸው በቃ እሽኩ ምናምን ነገር አለ ባይ ዘ ወይ ለሶረ ስዊዘርላንድ ነው ስላቸው ማለት ነው ገንዘባቸው እንደዚህ ነው በቃ ገንዘባቸው ብዙ ያላቸው ግን ደግሞ በቃ ትንሽ ይሄ ነገር ነው የሚሆነው ምናምን ነገር ምናምን ከዛ እንደዚህ ያለ እንዴ አሉ እኮ የኔ እንትና የሱ ዘመዶች የሱ ወንድም ነበረ ያለ እንደዚህ ነው ምናምን ነገር ተባለው ብዙ ነገር አሉ ባይ ዘ ወይ በቃ ጭንቅላቴ እንደፈትን ያናረጉኝ ባይ ዘ ወይ ማለት ነው። ከዛ እንደዚህ አለ በቃ እንደዚህ ምናምን ችግር የለም ለምን አትሄጂም? ግን እኔ እኮ ለመሄድ አስቤ ነበር ምናምን ነገር ሲላቸው ኧረ አትሄጂም ምናምን ነገር አለኝ ባይ ዘ ወይ ማለት ነው። ከዛ እንደዛ ሲሉኝ ጊዜ ማለት ነው ኦኬ ሆላንድ ልሄድ ምናምን ነገር ስላቸው ደግሞ በቃ ሆላንድ ደግሞ መጀመሪያ እንትን ሳላደርግ በቃ ሂጂ በቃ ከሆላንድ ሂጂ አሉኝ በጣም ከዛ መጣሁኝ ማለት ነው። ከዛ ስመጣ ጊዜ እኔ ቀጥታ ወደ እጄን ወደምሰጥበትን ቦታ ነው የሚሄደው። በየትኛውንም መንገድ መሄድ እችላለሁ ማለት ነው። ሰው ጠይቄ በየትኛውንም መንገድ መሄድ እችላለሁ ማለት ነው። አጠይቄ መሄድ አያቅተኝም ምናምን ነገር ስላቸው አይ የሚቀበልሽን ሰው እናደርግልሻለን ምናምን አለ። ችግር የለውም ሰው ባይቀበለኝ ምንም ችግር የለውም ምናምን ነገር ስላቸው አይ ይቀበልሻል ምናምን ነገር ብሎ ከዛስ ትቀበልሻለሽ ምናምን ተብዬ ማለት ነው። ከዛ ሲመጣ ጊዜ ምን ብትለኝ ጥሩ ማለት ነው። ልክ ስገባ እንዴ አንቺ ነሽ እንዴ ያቺ ተሽኮ ነው መሰለኝ ምናምን አለች ማለት ነው። ያቺ አጎቴ ልጅ ምናምን ነገር ነው። ከዛ ምንም ደስ አላለችኝም ባይ ዘ ወይ ማለት ነው። ምን አስባ ነው ምናምን ብዬ ማለት ነው የራሷ ጉዳይ ምናምን ብዬ ማለት ነው። እንደ ሰው እኔ ጋር ምንም ነገር የላትም ደስ ባይ እንዲሁም በቃ ናጽነት አለኝ እሷን አላቃትም አታቀኝም ሰው ምንም የላትም ምንም የለኝም ማለት ነው ምናምን ብዬ ማለት ነው። ምንም አላሰብኩም ባይ ዘ ወይ ማለት ነው። ከዛ ገብቼ ማለት ነው ከቆይት በኋላ ማለት ነው የሆነ ነገር ስላለች እዚህ ሀገር አባታቸው ይደፍራቸዋል የዚህ ሀገር ሰዎች ማለት ነው ሆላንዲያኖች በአባታቸው የሚደፈሩ አለ ምናምን ምንድን ነው ያለችው ደግሞ ከዛ ልክ እሺ ትግራይ በማህፀን እንደዚህ ተደረገም ትግራይ ማህፀናቸው ላይ እንደዚህ ያስገቧቸው ሻዕቢያኖች ምናምን ነገር አማራዎች ምናምን ነገር እያለች ማለት ነው በጣም ከዛ ወሬውን ቀጠለች ባይ ዘ ወይ ማለት ነው። ከዛ ማለት ነው እንደዛ እያለች ማለት ነው። እኔ የሚያገባኝ ነገር የለም ዳስ ዋይ እንዲሁ እንዳይገርማችሁ ማለት ነው። እኔ አሜሪካዊ ነኝ ምናምን ያልኩኝ ነበረ ማለት ነው። እንደሱ እኔ በቃ ውዬ ማደር አልችልም አሜሪካ ሳልል ማለት ነው። ከዛ ኢቭን ማለት ነው ሚካኤል ቀን ነበረ የመጣሁት ማለት ነው።
እኔ ወደዚህ የመጣሁት 9 ነበረ። ከጀርመን ተነስቼ ወደዚህ ስገባ 9 ነበር። አይ ቲንክ አይ ዶንት ኖ 10 ለ4 ቀን ነው ከሷ ጋር ያደርኩት ማለት ነው። ወደዚህ ወደ 14 በ14 ነው እጄን የሰጠሁት። እንደን ሶ 10 11 12 13 14 11 ነበር የመጣሁት መሰለኝ እለት 11 ከጀርመን ተነስቼ ወደዚህ መጣሁኝ ማለት ነው። ከዛ አስቡት አንድ ሌሊት አድሬ ማለት ነው። በጠዋቱ አሜሪካዊ አልቆት ባይዶኝ ማለት እንደን ሰው ማለት ነው። እኔ አውቃለሁ እንደማውቅም ያውቃሉ፣ ግን የሆነ ያህል እኔ እንደምነግራቸው ምናምን ግን እንትን አይላቸውም። እንደን ሰው እኔ ሰው ጋር ሰው ዝም ነው የምለው ባይዶኝ ማለት ነው። ከዛ ማለት ነው እነሱ ደግሞ ወንድምሽ እህትሽ እንደዛ አድርገሽ እንደዛ ሲሉ ጊዜ ማለት ነው ምን ማለት ይችላል ዝም ነው የምለው ባይዶኝ። ከዛ እንደዛ ብሎ ማለት ነው ወደቼ ከዛ በላይ ማለት ነው ገባኝ ማለት ነው። ግን እኔ ከጀርመን ተነስቼ የመጣሁት በ11 ነበረ ማለት ነው። at the same time ከዛ ምን ቢፈጠር ጥሩ ይሄ እንትኑ ከዛ ከገባው በኋላ ማለት ነው ልጅቷ ላይክ ስታዋት ምን ታክላለች? በቃ እኔ በጣም አጭርዬ ማለት ነው እንትን ጉብጉብ ያለች እናት ሰው በጣም ያስቀኝ ነበረች። እኔ በምድር ላይ ማለት ነው ለመጀመሪያ ጊዜ አጭር ሴት ተቀበላይ ማለት ነው። እኔ አጭር ጓደኛ እንኳን የለችኝም ባለው በህይወት ዘመኔ ማለት ነው። አጭር ገርልፍሬንድ እጃላቀም በጣም አጭር ሴት ማለት ነው በህይወት ዘመኔ አስገብቻት አላቀም። እኔ የሆነ በቃ ቆማጣ ሴት ምናምን ነገር በጭራሽ በህይወቴ ውስጥ ገብታ አታውቅም። እንደ ጓደኝና ምናምን ነገር በቃ ላይ አይታዩኝም። አይዶ ነው አይ በፍጹም ጓደኛ ይዤ አላውቅም። ወይ መካከለኛ መሆን አለባት ላይክ በጣም በቃ የሚታይ ጥረት ያላትን ሴት አይቼ አላውቅም በህይወቴ። ከዛ ማለት ነው መጣሁኝ ማለት ነው። ከዛ ሲመጣ ጊዜ ማለት ነው ሄድኩኝ ማለት ነው። የሆነ ትንሽ ነገር መራርዛ ሰጠችኝ። መርዛት ማለት ነው። ስለምንድን ነው መርዛችሁ የምትሰጡት? አይስወርት ጋር ነው የምላችሁ። ተውት በደወይ ምንም ነገር አትስጡት። ውሃ እንኳን አትስጡት። አይስወርት ጋር ነው የምላችሁ። ውሃ እንኳን እንትን ነፃ ነው ማለት ነው። አይስወርት ጋር ነው የምላችሁ። እንደዚህች እንኳን አንድ ካምሻ እንኳን አትስጡት። አይስወርት ጋር ነው የምላችሁ። እንደመርዛችሁ ደግማችሁ ፈጉሳችሁ ከምትሰጡት አይስወርት ጋር ነው የምላችሁ። እንደዛ አታድርጉ ባይደውይ ማለት ነው። ምን ማለት ነው እንደዛ? ሰው እስከ ሳሙና ምናምን እስከ ቅባት ምናምን መርዛችሁ የምትሰጡት አይስወርት ጋር ነው የምላችሁ። ሰው ፈጣሪ አይፈራም። ባህር ሻግሮ ይሄው እንትን አድርጎ ማለት ነው። ስለዚህ ደግማችሁበት በጭራሽ አትስጡት ማለት ነው። ምንም ነገር አትስጡት። ገንዘብ ምንም ነገር አትስጡት። አይስወርት ጋር ነው የምላችሁ። ማንም የሚያስገድዳችሁ የለም ማለት ነው። እንዴ ከዛ ደግማችሁ ምናምን ነገር ጦር አይደለም እንዴ ጂሰስ ማለት ነው። ማንም ያስገድዳችሁ የለም ማለት አይደለም። ሰው እንደዛ ጦር አይደለም ወድቼ ማለት ነው። አንደር ሶ እኔ ደግሞ ላይክ አለምንም እኔ ራሴ ጥፋተኛ የሆንኩ ነው የሚመስለኝ ባደውይ ማለት ነው። አንደር ሶ ማለት ነው። ከዛ ማለት ነው ወደቼ የገባሁኝ ማለት ነው። ስገባ ጊዜ በቃ ብዙ ችግር ነው የተከተለኝ ባደውይ ማለት ነው። አንደን ሶ ከዛ እንደዛ ብዬ መጣሁኝ ማለት ነው። ከዛ እዚህ ሲከፋኝ ጊዜ ማለት ነው እንደነገርኳችሁ ማለት ነው በሰላማዊ መንገድ ልቀቁኝ ምናምን ገድላችሁ አስቤ ነበረ፣ ግን አልሆነልኝም ማለት ነው። ከዛ ከእንደገና ማለት ነው ከዚህ ተነስቼ ወደ ስዊዘርላንድ ሄድኩኝ ማለት ነው። ወደ እንግላንድ ልሄድ ነበረ መሀልም ያሰብኩት፣ ግን ደግሞ ዝም ብዬ በቃ አሁን ቶሎ የሚሄድበትን ቦታ ልሄድ ምናምን ብዬ ወደ ስዊዘርላንድ ሄድኩኝ ማለት ነው። አንደን ሶ ማለት ነው ከዛ ማለት ነው ልጅዬም ሁለቱም አንድ ላይ አይሆንልኝም ባለኝ ማለት ነው። ሁለቱም አንድ ላይ ደስ አላለኝም። ወይ እዚህ መሆን አለብኝ ወይ እዚህ መሆን አለብኝ ማለት ነው። ከዚህ ወይ ጨርሼ መውጣት አለብኝ ወይ ከዛ ደግሞ እንትን ማለት አለብኝ እንጂ እኔ እዛ ያለው በጣም ተስማምቶኝ ነበረ ስዊዘርላንድ ላይ ማለት ነው። ከዛ ማለት ነው እዚህ 9 ወር ነው 10 ወር ነው ከቆየው በኋላ ወደ ስዊዘርላንድ ሄድኩኝ ማለት ነው። እዚህ ስላልተስማማኝ ባደው ማለት ነው ጤናዬንም አሁንም የማይስማማኝም ባደው እዚህ መቀመጥ እንደን ሶ ማለት ነው። ከዛ እዛ ሄድኩኝ ማለት ነው። እዛውንም ምንም አላማ ኖሮኝ አይደለም ባደው ማለት ነው። እንደ ሶ እነሱም እንዴት ምናምን ነገር አይደለም ባደው ማለት ነው። እኔ ከተስማማኝ እነሱ ምን ችግር አለው ባደው ማለት ነው።
ምንም የሚያገኙት ነገር የሚያጣውት ነገር የለም ባደው እነዚህ ሀገር ማለት ነው። ያ ሰው ወሬ እንደዛ ብዬ ነው የሄድኩት ባደው ማለት ነው። ሰው ሰልፊሽ መሆን አለብህም ባደው ማለት ነው። ስለራስ ወይም ደግሞ ሰው እዛ ስለተቀመጠ እዚህ ስለተቀመጠ አይደለም ባደው ብዙ ሀብሾች እንትን የሚሉት ነገር ማለት ነው። የሰው ጤንነትና ለሰው የሚስማማውንና ራሱ የሚፈልግበትን ቦታ ላይ ነው መቀመጥ ያለበት ማለት ነው። አንተን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? አንተን ሰው እኔ ምንም ስህተት እንኳን ቢኖረኝ ማለት ነው እዛ መሄድም አይቆጨንም ባዶ ምክንያቱም ብዙ ነገርም ገባኝ ማለት ነው። እኔ ኤኒቲንግ ማለት ነው ላይክ እንትን ከማለት አውቄ ቁርጡን አውቄ ብቀመጥ ነው ደስተኛ ነኝ በደስተኛ የሚያደርገኝ ባዶ ማለት ነው። አንተን ሰው ከዛ ማለት ነው ውዶችዬ ምንድነው የሚባለው መሰላችሁ? ሀይድኩ ማለት ነው። ብዙ ጊዜ በተደጋጋሚ መጥፎ ነገር ይገጥመኝ ነበረ። ኢቭንም አሁንም ማለት ነው ጥሩ ነገር ይገጥመኛል የሚል ሀሳብም የለኝም። በጣም ነው የምፈራው ኤኒቲንግ ማለት ነው። እኔ ራሱ ያጠፋሁት ጥፋት አለኝ። ጥፋቴንም ነግሬያቸዋለሁ ማለት ነው። ኤርትራዊ በመግባቴ ብዙ ነገር ማለት ነው። እሱ ነገር ማለት ነው የኔ ጥፋት ነው። ኢትዮጵያዊ ብገባም ኢትዮጵያዊም ለኔ ኮምፎርታቢሊቲ የላትም ባደኝ ማለት ነው። ላይክ ከኤርትራ ትሻለኝ ነበረች፣ ግን ደግሞ አደሰኝ ከባድ ነበረ ማለት ነው ለኔ በኢትዮጵያ ብገባ ማለት ነው። እንደርሶ ማለት ነው እኔ አሜሪካዊ ነኝ እስካልኩኝ ድረስ ማለት ነው ሌላ ችግር የሚደርሰኝ ማለት መሰለኝ ነበረ። ግን መጀመሪያ እንደርሶ ከነርሱ ከሀብሾች መጠንቀቅ አለብኝ የሚለውን ነገር ነበረኝ እንጂ እነዚህ ላይክ ይሄን ያህል ያካብዱታል ምናምን ነገር ብዬ አላሰብኩም ነበረ ማለት ነው። እንደርሶ እኔ በጣም የገረመኝ ነገር ማለት ነው እዚህ ሀገር ማለት ነው ይሄ ሁሉ ነገር ሲሰቃይ ይኖር ማለት ነው እውነትም ስናገር ምንም ነገር የለው ምንም ለውጥ የላቸውም ባዲ ማለት ነው። ከዛ የሆነ ስንትን ታናግራቸዋለህ መልሶ መጥፎ ነገር ያደርጉሃል። ከዛ ታናግራቸዋለህ የሆነ ነገር ይገጥምሃል። ከዛ መልሶ ተናግራቸዋለህ ምንም ነገር የለውም ባዲ እኔ ሁሉ ስሰቃይበት የነበርኩትን ነገር ማለት ነው what about point ማለት ነው ስለምንድን ነው ባዲ ማለት ነው። እንደርሶ የኔ ህልና ለማንቋሸሻቸው የኔን እንትን ለማድረግ በማጨለላቸው ምንድነው የሚጠቀሙት እነሱ ባዶ ማለት ነው። አብዛኛው እዚህ እኔ ላይ የተካሄደው ነገር ማለት ነው ሶ ማይ ላይፍ ኢዝ ማይ ላይፍ ከተበላሸም ከኔ ነው የሚበላሸው። ጥሩም ቢሆን ከኔ ነው ኤኒቲንግ ከኔ ነው ባዶ ማለት ነው። እንደርሶ እነሱ የሚሸከሙልኝ ምንም ነገር የለም ባዶ ማለት ነው። በእሱ ማለት ነው ውዶች እኔ በጣም ግራ የገባኝ ነገር እሱ ነው ባደወይ ማለት ነው። እንደርሶ የትኛውንም ቦታ ነው የሚከተለው ባደወይ እኔ ከዛ ሀገር ማውጣት ይፈልግም ማለት ነው። እዚህ የተካሄደውን ነገር ማለት ነው እንደ እርዳታ ተብሎ ማለት ነው ሌላ ሰውም እንደዛ እንዲያደርጉሽ ማለት ነው ያስከትሉልሻል ባደወይ ማለት ነው። እሱ ነገር ነው የጣላሁት ባደወይ ማንም ማሰባቸውም ባደወይ እነዚህ የትኛውንም ሰው ማለት ነው አንተ መጥፎ ከሆንክ መጥፎ ነው በቃ አለቀ ደቀቀ። እንደርሶ ሌላ ሰው መጥፎ ነገር ስላደረገው አንተ ትወደዳለህ ወይም አደሰኝ ትታያለህ ማለት አይደለም። በቃ ሁሌም አንተ እንዲሁም ማለት ነው ያደረከውና አደረገህ ማለት ነው ገና ደግሞ ሌላ ችግር ታስከትልበታለህ። እንደርሶ ዩ አር ሶ ፉሊሽ ነው የምትባለው አይደለም እንደ ጋይስ እንደርሶ ማለት ነው ልጅ ለነገራችሁ የምፈልገው ነገር ማለት ነው ማለት ብዙ ስደተኛ አለ እዚህ ላይክ እኔ እንደ ስደተኛ አሁን ስደተኛ በጣም ይጠላሉ ይባላሉ ማለት ነው ብዙ ሰዎች ማለት ነው የአውሮፓ ውስጥ ስደተኛ በጣም ነው የሚጠላው በጣም ስደተኛ ስለሚጠሉ ነው ምናምን ነገር አይባሉ ማለት ነው እኔ ስጠይቃቸው ማለት ነው በቅርብ ሰዎች ምናምን ከዛ ላይክ ብዙ ስደተኛ አለ እዛ ሀገር ብዙ ስደተኛ አለና ማለት ነው ከዚህ ሁሉ ስደተኛ የኔ ያለ እኔ እንድጠላ የተደረገበትን ነገር ማለት ነው እንደርሶ ይሄ ሁሉ ነገር ጂሰስ በጣም ጩኸት አስቸገረን ጋይስ ማለት ነው ነው የሚለው እኔ ከሆነ ነገር ተፈጠረ ችጋራ ካጠፉ ሻማ ካበሩ በጣም ችግር ይፈጠራል ማለት ነው። እንደን ሶ ጋይስ ማለት ነው ያው ስሙት በቃ ምን ላድርግ ምንም ማድረግ አልችልም ባደወይ ማለት ነው። እንደን ሶ ላይክ ለምን ይሄን ያህል እኔ ማለት ነው እኔ ለምን ይሄዳል እንደን ሶ ኢዘን ማኒ በጣም ይደብረኛል። አሁን ብዙ መናገር ያ ብዙ መናገር ደስ ይለኛል፣ ግን ምን አለ መሰላችሁ እንዳልናገር የሚደብረኝ ነገር ምን አለ መሰላችሁ
እኔ በጣም አስቸጋሪ ልጅ ነኝ፣ እውነት እናገር ከተባለ ማለት ነው። በጣም አስቸጋሪ ልጅ ነኝ። እንደዚህ ከተነካኝ ማለት ነው በጣም አስቸጋሪ ልጅ ነኝ ማለት ነው። ለዛ አለምህን ማለት ነው እንድታስታውስ ነው የማደርገው ባለው ማለት ነው። ይሄን ታይም ባለው ያልነካውም እንዲሁ በጣም ደህና መሆኔን ማለት ነው አለመንካቴ ነው ማለት ነው፣ ጨዋነቴ ማለት ነው። አንደን ሰው ማለት ነው። ግን ደግሞ ኤኒ ታይም በቃ እንደዚህ እኮ ተደርግ አድርጎኝ ነበር እኮ እንደዚህ ካደረጉኝ ምናምን እንደዚህ እኮ አደረጋችሁኝ ማለት ነገር ማለት ነው መተው አልችልም። ከባድ ነገር ነው ደግሞ እንደን ሰው ይሄን ያህል ሰውን በኮንፊደንሻሊ ስለማልነካ ማለት ነው። ደግሞ እኮ ሀሳቢ መስለው ደግሞ እኮ ምናምን ነገር የማይቀር ነገር ነው ባለው ወይ ማለት ነው። አንደን ሰው ማለት ነው በቼል ነገራችን የምፈልገው ነገር ማለት ነው የትኛውንም ሰው እንደዛ አድርጎስ እንደዚህ ሲያደርግ ማለት ነው ኃላፊነት ሊወሰድበት ይገባል ማለት ነው። የሆነ ሰው አካባቢ ውስጥ ካለ ማለት ነው ብጠላውም ቢያቅልሽልሽህም ማለት ነው ምንም እንኳን ብጠላውም ባለው ማለት ነው እሱን ብጠላውም ለቤተሰቦቹ ብለህ ኢቭን ቤተሰቦቹ ብጠላውም ለሱ ብለህ ማለት ነው ኤቭሪቲንግ ብጠላውም ግን ለፈጣሪ ብለህ ታደርገው ትችላለህ ማለት ነው። ልጆችህን ቤተሰቦችህንም ልታይ ይገባል። ምክንያቱም ነገ እነሱ እንደዚህ ቢደርሳቸው ኖሮስ ብለህ ልታስብ ይገባል ማለት ነው። ልጆች ነገራቸው የምፈልገው ነገር ምንድነው መሰላችሁ? እንደን ሰው ማለት ነው ውዶቼ ልላችሁ እየፈለኩት ማለት ነው አሁንም ማለት ነው ከዚህ ሀገር ውጭ ካሪ እልል እያልኩ ነው የምወጣው። ባለው ከሆነ እንደ ኔዘርላንድ ነቀቀሽልኝ ውጭልን ካሊ ማለት እልል እያልኩ ነው የምወጣው። ባለው ማለት አሜሪካ ማልሄድ ከሆነ ባለው ማለት ነው አሜሪካ ቀጥታ ሊልኩኝ የማይችሉ ከሆነ ምክንያቱም ሌላ ቦታ ሂጄ እርዳታ መጠየቅ ይችላል ማለት ነው። ሁሌም ነው ሰዎች የሚላገጡብኝና በጣም ነው ተስፋ የሚያስቆርጠኝ። ለምንድን ነው ለአንድ ተስፋ የምታስቆርጠኝ ማለት ነው? አሁን ትልቅ ነገር ማለት ነው በጣም እየተሰቃየሽ በጣም እየተቃጠልኩ እየተሰቃየሁ በእናታችሁ ምናምን ገድሮኝ ብትላቸው ማለት ነው ትንሽ ነገር ካዩብሽ ማለት ነው በቃ እንደዚህ አድርጎ ነው የሚጥሉሽ። በቃ ላይ እንደ ጨርቅ ምናምን ነገር አድርጎሽ ጣለ ነው የሚያደርጉሽ። በቃ አንተን እሱ ነገር በቃ ይስፈርቱ ጋር ነው የምላችሁ። ተስፋ ያስቆርጣል። በቃ በጣም ነው ተስፋ የምታስቆርጠኝ እዚች ሀገር በመምጣቴ ላይ ጥሩ ነገርም ስላልገጠመኝ ምክንያቱም አሁንም ማለት ነው እነርሱ ባል ፍቅረኛ ትዳር ምናምን ነገር ይላሉ ማለት ነው። እሱ አይደለም የማስበው። አሁን ሰርቼ ከዚህ ወደ አሜሪካ ሄጄ ማለት ነው የምታከምበትን ገንዘብ ነው መሰብሰብ የምፈልገው ባይ ምክንያቱም ኮምፎርትም አይሰማኝም ማለት ነው። አስቡት ማለት ነው እኔ ያው እኔም ብዙ በእኔ ምክንያት ማለት ነው ያው ስደተኛው ሁሌም ተጭነን ያለነው ባደው እዚህ ሀገር ላይ ግን ላይክ እኔ ባደው እኔ ላይ የደረሰውን ነገር ማለት ነው እኔ ላይ የጠፋውን ብቻ በቃ አይደለም በጣም ብዙ ብር የሚያወጣ ነው ባደው ብዙ ሕክምና የሚያስፈልግ ብዙ ወጪ የሚያስፈልግ ነው ባደው ማለት ነው። እንደም ሶሪ ለማስፈራሪያ ወይም ደግሞ ይሄን ያህል ምናምን ያልኩኝ አይደለም ግን እነሱ ፈልጎ እስካደረጉ ድረስ ማለት ነው እኔ እንዲሁም ምንም ነገር አላልኩኝም። ባደው ለራሴ አፈርኩኝ ባደው አሁን ማለት ነው የሆነ እንደዚህ ያለሽ ወይ ችግር አለሽ ወይ ምን አለሽ ወይ ምናምን ብሎ ሲጠይቁኝ ጊዜ ማለት ነው እኔ በህይወት ዘመኔም እዚህ ስለሆነ ትልቁ ችግር የገጠመኝ ማለት ነው እንደን ሶ ላይክ ምን ብዬ ልመልስላቸው ላይክ እኔን እንደዚህ ብሎ ሲጠይቁኝ ሰዎች አያፍሩም ወይ ምናምን ያልኩኝ በቃ በጣም ነበር የሚገርመኝና ይገርመኛል ይሄን ታይም ማለት ነው እንደርሶ ማለት ነው ልጅ ነገራቸው የምፈልገው ነገር ማለት ነው ስቀጥል ማለት ነው እንደርሶ እኔ እዚህ ሀገር ማለት ነው በጣም ቀን ከቀን ማለት ነው ሁሉም እየፈራው ነው ምተኛው ምውለው ምክንያቱም እኔ ባደረኩት ነገር ማለት ነው በጣም ብዙ ኃጢአት ውስጥ ነው የገባሁት ማለት ነው። ካለኝ ኃጢአት ተጨማሪ ብዙ ኃጢአት ውስጥ ነው ባደኝ ማለት ነው እንደን ሰው ማለት ነው ልጅ ያው እንዳልኳችሁ ማለት ነው እኛና ሙስሊሞች ማለት ነው እኔ ማለት ነው እኔ ይላል ማለት ነው ክርስቲያንና ሙስሊም ማለት ነው we have differences መከባበር እንችላለን። ክብር ከፈለጉ ባደው ስራቸውን እየሰሩ ስራችንን እየሰራን ግዴታ ለኔ እኔን ማግባት አለብሽ የኔን እንትን ላይክ ክርስቲያን እንኳን ብትፈልግ ማለት ነው እኔ ካልፈለኩኝ አልፈለኩኝ ነው ባደው ግዴታ የሚባል ነገር የለም ባደው ማለት ነው
እንትን ሰው ማለት ነው ልጅ ልነግራቸው የምፈልገው ነገር ማለት ነው እኔ ምስልምና በጣም ነው የምታስጠላኝ ባደው ማለት ነው። አሁን በሸፋፈን ምናምን ነገር ምንም እንትን አይለኝም ባደው ፈጣሪ መፍራት ፈጣሪ የምወደውን ስራ መስራት ነው እንጂ በሸፋፈን ምንም እንትን የለውም ባደው ማለት ባልሸፋፈንም ባደው አሁን ላይ እንደዚህ ብለው በጣም የሚችሉ ብዙ ሙስሊሞች አሉ። ግን ደግሞ እኔ ምስልምና እስከመጨረሻ ደስ አትለኝም፣ አልቀበላትም፣ አልወዳትም ባደው ማለት ነው። አሁን ሲክስቴቱ ሙስሊምና ክርስቲያን በቃ እኔ ሙስሊም እንትን ነኝ ክርስቲያንም እንደዛ ነኝ ምናምን የሚል ሰዎች አሉ ማለት ነው። ከሰው ጋር ሰው በጣም እወዳለሁ እውነት እናገር ከተባለ ከሰው ጋር መግባት በየትኛውንም አጋጣሚ ከተገናኘን ማለት ነው የተገናኘንበትንም አጋጣሚ እንዲሁም በቃ ላይ በተለይ ችግር ውስጥ ወይም የሆነ ነገር ውስጥ ከተገናኘን ማለት ነው ከዛ ሙስሊም ክርስቲያን ሳንል ማለት አብረን እንበላለን አብረን እንጠጣለን፣ ምንም ችግር የለውም ማለት ነው። ከዛ ውጭ ግን ማለት ነው ውዶቼ ልነግራቸው የምፈልገው ነገር እኔ ሃይማኖቴን የሚቀይርለትን ሰው ወይም ደግሞ ሃይማኖት የሱ ምስልምና ማለት ሃይማኖት ማለት ከኔ ሃይማኖት የማስበልጥለት ሰው የለኝም ባይደው ማለት ነው። ስለዚህ እኔ ኢቭንም ማለት ነው ከሙስሊም ጋር ማለት ነው ይሄን ያህል ፍቅር የሚይዘኝ አቅም እንግዲህ ሰው እኔ አርብ ምን ላይክ እንዲሁም በቃ ትንሽ እንኳን ደስ ብሎኛ አቅም ነበርና እንዲሁም አሁን በጣም ደህና ነኝ። በጣም ደህና ነኝ ስላችሁ ከአንዴ ሁለቴ እዚህ ያለሁበት ቦታ ማለት ነው አንዴ ማለት ነው እንትን ሰው እንጂ እኔ ኢቭንም ማለት ነው ደስተኛም አልሆንም ባደኝ ማለት ነው። እኔ ሆን ከሙስሊም ጋር ምንም ደስ ብለኝም ጥሩም ቢሆንም ቢነካካ ምክንያቱም we have a different mind የተለያየ ጭንቅላት አለን፣ የተለያየ አስተሳሰብ አለን፣ የተለያየ ሰዎች ነን ባይ ዘ ወይ ማለት ነው። ስለዚህ ምንም ደስተኛ አልሆንም ምክንያቱም እንደነገርኳችሁ አንዳንዴ ቢኮሬጅ ትሆናላችሁ፣ አንዳንዴ እነርሱ በሌላ መንገድ ነው የሚያስቡት። አሁን አጥምዶ በቃ ታስሮ ላይ የሆነ ነገር መድረሶ ፈውሶ እንትን ሊያድርጉት ነው የሚያስቡት ማለት ነው። በቃ እንደዛ አድርጎ እንደፈለጉ ሊጫወቱብሽ ፈልጓል። እንደዛ አይነት ነገር ደግሞ አይመቸኝም። እኔ መረዳት እስከሆነ ድረስ የትኛውንም ነገር መረዳት ትችላለኝ ማለት ነው። ኤቭሪቲንግ እረዳለሁ ማለት ነው። ሰው የሚያደርገውን ነገር ከጀርባ ማለት ነው በጣም ነው የምረዳው። ስለዚህ ሰው በትክክለኛ መንገድ ካደመጣ ደግሞ በጭራሽ ደስ ሊለኝ አይችልም ማለት ነው። እኔ እንደነገርኳችሁ ሰው በየዋህነቱ እንጂ በክፋቱ እኔን አያሸንፈኝም ማለት ነው። ልነግራችሁ በየዋህነቱ በፍቅሩ ምናምን ነገር ካልሆነ በስተቀር ማለት ነው በክፋቱ እኔን ሊያሸንፈኝ አይችልም ማለት ነው። እንደዛ አይነት ሰዎች ማለት ነው አሁን በክፋት በኃይል ወይ መጥቶ ወይም ደግሞ እንደዚህ ጠናውን አግድሎ ሰውን ማሳመን የሚፈልጉ ሰዎች ማለት ነው የእውነት እነዛ ሰዎች ፈጣሪ ላይ ያምናሉ ሰዎች ናቸው ብዬ ለማሰብ በጣም ይከብደኛል ማለት ነው። ለምን ካላችሁኝ እና እኛ ማለት ነው እኛ ደማችን ከኢየሱስ ክርስቶስ ጋር የተዋሃደ ደም ነው ያለን። እንደን ሰው ኢየሱስ ክርስቶስ ደግሞ በፍቅር ነው ሰውን የሚያሳምነው ባደው ወይ ውዶች የሚነግራቸው የምፈልገው ነገር ማለት ነው እኔንም የሚገባኝም ነገር ምንድነው በፍቅር ማሳመን ነው። እንደን ሰው የኔ ደም ማለት ነው ከኢየሱስ ክርስቶስ ጋር አንድ ተዋሃደ ነው ማሰበው ባደው ወይ እኔ የማምንበትንና የኔ አላማ በቃ ጂሰስ ክራይስት ማለት ነው ትልቁ እንትን አለ ማለት ነው የኔ ውስጥ ማለት ነው። እንደት ሰው ቅድስት ድንግል ማርያም ደግሞ አማላደች ናት። እንደምታማልድም ኦቨር 100 እናምናለን ባይ ዘ ወይ ዊ አር እንደነ በአማላጅነት ነው በጣም ብዙ ነገር አግኝቻለሁ። በጣም እወዳታለሁ ማለት ነው። እንደነ ሰው ማለት ነው ውዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? አሁን ሙስሊሞችን ብትሆኑ እምነት እንኳን ባይኖራችሁ ሙስሊም ብትሆኑ የትኛውንም ብትሆኑ እምነት እንኳን ባይኖራችሁ ማለት ነው ግን ሌላ ሰው እምነት እንዳለውና የራሱ ህይወት እንዳለውና የራሱ አስተሳሰብ እንዳለው አስባችሁ ማለት ነው እንደ ራሳችሁ ልታስቡት አይገባም። ባደወይ ሰዎቹ ማለት ነው አሁን ብልሃት ነው ማሰር ነው ምናምን ጥበብ የምትሉትን ነገር ማለት ነው አይነ ኤኒቲንግ ማለት ነው ኤቭሪቲንግ ሳውቃለሁ ማለት ነው። እኔ አሁን በጣም ሰዎቹ ማለት ነው በእንደዛ አይነት ነገር በጣም ብዙ ነገር ሲያደርጉ ስላያቸው ማለት ነው እኔ ደግሞ ስራዬን እነሱን መከታተል ስለሆነ ማለት ነው እኔ ደግሞ ልክ እንደነሱ ቀን ከሌሊት ለመፈትፈት ብሎ ሳይተኙ እንደሚያድሩ ማለት ነው እኔንም እንደዛው ነው ባይወይ ማለት ነው። ስለዚህ እነሱ የሚያደርጉትን ነገር ማለት ነው ስራቸውን ለማጋለጥ ባይወይ ለማጋለጥ ስላችሁ ወደ ህዝብ ለማውጣት ሳይሆን ራሴ ማለት ነው ለማጋለጥ ላውቃቸው ባይወይ ማለት ነው። እንደን ሰው እንደዛ ስለሆነ ስለማውቅ ማለት ነው ከኛ ምንም የሆነ ነገር ብታጎድሉ ባይወይ ከናንተ የሚጎዳው ባይወይ ስለዚህ ማለት ነው በመግባባት በፍቅር በመስማማት
አብሮ መስራት በመገራት ምናምን ነገር ብታደርጉት ማለት ነው። አሁን በሌላ ሳይድ የምታደርጉትን ነገር የሻለ ነበረ። በተለይ ችግር ውስጥ ስትገቡ ማለት ነው ሰዎቹ ይባልጋሉ ባይደወይ ማለት ነው። በትክክለኛ መንገድ በፍቅር በሰላም ሊመጣብሽ አይፈልግም የትኛውንም ሰው ማለት ነው። ምክንያቱም ችግር ስላለብሽ አንቺን በይበልጥ ወደ መጥመድ አስገብቶ እንደፈለገ ሊያደርግሽ ይገባል ማለት ይችላል ማለት ነው። ስለው እኔ ናቹራል ፊሊንግ እና ናቹራል ያልሆነ ፊሊንግ በጣም ስለሚገባኝ ማለት ነው። እኔ ደግሞ ሰው ሆኖ ነው የምፈልገው። ምክንያቱም እኔ ይሄን ያህል ችግር ውስጥ አልነበርኩም እና እንደዚህ ሆኜ ደግሞ መኖር አልፈልግም። ሰዎቹ ደግሞ ምን ይፈልጋሉ ማለት ነው? አንቺ ከናቹራል ወጥተሽ ማለት ነው እንደዛ አይነት ፊሊንግ ላይ ስትሆኚ እንደዛ እንድትሆኝላቸው ይፈልጋሉ። ሶ እኔ ደግሞ ናቹራል ፊሊንግ ነው ጤነኛ አይደለሁኝም ማለት ነው። እኔ ጤነኛ መሆን አለብኝ ብዬ ደግሞ ናቹራል ፊሊንግ ነው የምፈልገው እና እሱን ነው የምፈልገው እና በየትኛውንም መንገድ ማለት ነው ያንን ቦታ ላይ ነው ራሴን ማስቀመጥ የምፈልገው። ውድቼ ነገራቸው የምፈልገው ነገር ማለት ነው። ስለዚህ ማለት ነው እኔ ማንንም ሰው መቀለጃ መሆን አልፈልግም። ደስዋይ ፈርሷል። እኔ ወደ አሜሪካ ቢልኩኝ በጣም ደስ ይለኛል ማለት ነው። ግን ደግሞ አሁን ቀልድ ነው የሚመስለው ባደወይ እዚህ ቁጭ ብል ማለት ነው ውዶቼ ይቀልዱብኝ፣ ደስ ብሎኛል። ቀልዱብኝ፣ ቦርቁብኝ ምናምን ነገር በማለት እንደማለት ነው ባደወይ። ምክንያቱም ብዙ ነገር ጠይቃለሁ፣ ብዙ መስዋዕት ከፍያለሁ፣ ብዙ ይቅርታም አቅርቤ ያለው ኢቭንም ይቅርታ የሚለውን ነገር ወደ እኔ አልደረሰኝም። ምክንያቱም ይቅርታም ይገባኝ ነበረ እኮ ባይደወይ ያደረጉኝን ነገር ማለት ነው። ይቅርታ አይደለም ማሳከምም ይገባኝ ነበረ ማለት ነው። ሕክምናም ይገባኝ ነበረ ማለት ነው። በዛ ላይም ስንት የስነ ልቦና ጥቃት ስንት ጥቃት ነው እየተጠቃቱ እዚህ ማለት ነው። እሱ ተውትና ማለት ነው። እንደን ሰው ሕክምና ግን አውሮፓ ውስጥ መታከም አልፈልግም። እውነትም ካልኩኝ ባይደወይ ወደ አሜሪካ ውስጥ ብቻ ነው መታከም የምፈልገው ባይደወይ ማለት ነው። እንደን ሰው እንደዛ ካልኩኝ ደግሞ መብቴ ነው። ግዴታ ማግባት አለብሽ ግዴታ ምናምን ነገር የሚባለውን ነገር የለም ባይደወይ ማለት ነው። እኔ አሁን አግቢ ካሊ ማለት ነው ወይ ካገባው ማለት ማግባት እኮ ነው ያልጠላም በጣም ደስተኛ ያደርገኛል ማለት ነው። ማግባት ፍቅር ማለት ነው በህይወት ውስጥ በጣም ደስ ይላል ባይደወይ መፋቀር አለፈቀርም ማለት እኮ አይደለም። ያለኝን ችግር ግን እንዴት ላደርገው ነው ባይደወይ እሱ ነው የምለው ባይደወይ እኔ እንደ ሰው እኔ በመግባባት ላይ ነው የማምነው ባይደወይ። ዝም ብለው ሰው አሁን ላገባሽ ነው ቢልሽም ያገባሽ መስለሻ አይደለም ለፍቅር ዝም ብለው ቢቀርብሽም እንኳን ማለት ነው ምን ሊሆን እንደሚችል አይታወቅም ባይደወይ ማለት ነው። እኔ የሆነ ወንድ ጋር ከመጋደም ማለት ነው ባገባው ደስ ይለኛል ማለት ነው። በጣም ከመወደው ሰው ጋር ማለት ነው አብሬው ከምተኛ ማለት ነው አግብቼው ኤኒ ታይም እኔ የሱ ብሆን ማለት ነው በስነ ስርዓት በህግ ከሱ ጋር በቀጥል ማለት ነው ደስተኛ ያደርገኛል ማለት ነው። ቦታም ብትለያዩም ኤኒቲንግ ማለት ነው። ምክንያቱ እዚች ምድር ላይ ኤቭሪቲንግ እንደሚመች የለም ባይደወይ ማለት ነው። ያ የትኛውንም ቦታ ላይ ልትሆን ትችላላችሁ። ኢቨንም ከተመቻችሁ ወደ አሜሪካ አብሮ መሄድ ይችላሉ። የትኛውንም ነገር ማድረግ ይችላሉ። ባይደወይ እውነት እናገር ከተባለ እኔ ኤሮፕ ውስጥ ላይ ያለሱም ያለ ባልም ሊቀመጥባት ስለሚችል እድል ካልተቃናልኝ ማለት ነው ይቃናልኛል ብዬ 100% አምናለሁ ማለት ነው። ግን ካልተቃናልኝ ማለት ነው ሊቀመጥባትም ስለምችል ማለት ነው የሚታየው የሚደረገውን ነገር ይታያል ባይደወይ ማለት ነው። እኔ ባገባም ባይደወይ እዚህ ስላገባው ግዴታ እዚህ መቀመጥ አለብኝ የሚለውን ሀሳብ የለኝም ማለት ነው። ያለኝን ሀሳብ ደግሞ እኔ ደግሞ ለዓላማ ጥብቅ ነኝ። እንደምናገረው እንትን እንደሚለው አይደለም። እኔ ተግባር ላይ ኢቭንም ሞር ተግባር ላይ ነኝ ባይደወይ ከንግግር ላይ ባይደወይ እንደን ሰው ማለት ነው። ውዶቼ ልነግራችሁ የምፈልገው ነገር ማለት ጠባዬን ምንም ላደርገው አልችልም። እኔ የትኛውንም ቦታ ውጪ አሁን እንግዳ ሆነሽ የሆነ ቤት ሄደሽ በጣም የሆነሽ እስካም ዳውን ሆነሽ እንኳን በቃ ስሎሊ ሆነሽ በጣም ቀስ ብለሽ እየተረጋግቼ እንኳን ባወራ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እንደዛ ብዬም ባወራ ማለት ነው ግን እንደዛ አይደለም ጠባይ። ትክክለኛ ጠባይ ነው ባይደወይ ማለት ነው። እንደርሶ ማለት ነው ወደቼ እኔ ሆላንዴ ማለት ነው ራሷ ውጭ ብትለኝ ማለት ነው ሪጀክት ተብያለሁ። እውነትን ነገር ከተባለ ሪጀክት ተብያለሁ። ግን ደግሞ ብዙ ጥያቄ አቀርቤያለሁ። ብዙ ችግር ተናግሬያለሁ ባይደወይ ማለት ነው።
እንደን ሰው ማለት ነው ወደ ቼል ነግራቸውን ፈልገው ነገር እኔ ግን ምንም አይነት ማስታገሻ አላገኘሁም ባዶ እዚህ ሀገር ማለት ነው። በጣም ነው የከበደኝ ማለት ነው። እንደን ሰው እንድቀይሩልኝ ደግሞ ብዙ ጊዜ ጥያቄ አቅርቤያለሁ፣ ግን ምንም ነገር ስለማላገኝ ነው ባይዶ ምንም ነገር በቃ ምንም ነገር ፍትህ የለም። በቃ እዚህ ሀገር ላይ ፈጣሪ ያለ ወይ ብላ ብትሉ በቃ አይሶርቱ ጋር ነው የምላችሁ ፈጣሪ ሳምታይምስ በጣም እየከበደኝ ነው። እንደን ሰው ማለት ነው ውዶች፣ ምክንያቱ እኔ ከዚህ በስምነት መውጣት የምፈልገው ነው መሰላችሁ። ኢቭን እንግላንድ እንኳን ቢሄድ ማለት ነው እኔ የሚከተለኝ ነገር አለ ማለት ነው። ስለዚህ እኔ በስምነት ነው የሚሄደው። ደግሞ እኔ ሰው ላይ ለመስራት ሰፋ አይደለም የሚሄደው የትኛውንም ቦታ ቢሄድ ማለት ነው። እንደን ሰው እኔ ከዚህ ደግሞ ሂጅ ተብዬ ብወጣ ማለት ነው የትኛውንም ሀገር ቢሄድ ማለት ነው ለእነዚህ ሀገር ጉዳያቸው አይደለም። የፈለጉትን ሀገር መሄድ ይችላል ማለት ነው። እንደን ሰው ማለት ነው ውዶች፣ ያልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ግዴታ ሀገር ቀይራችሁ አይደለም ባል መቀየር የምትችሉት ማለት ነው። እዛው ባላችሁበት ማለት ነው ፍቅረኛ መቀየር ትችላላችሁ፣ ሌላ ወንድ መያዝ ትችላላችሁ። ሁሉ ሰው ይሄ ነገር በጣም የሚቻል ነገር ነው፣ ለኔ አይከብደኝም። እንደን ሰው ማለት ነው ውዶች፣ ልነግራችሁ የምፈልገው ነገር ማለት ነው የሆነ ታይም ላይ ማለት ነው የሆነ ሂጂ የምትሉኝ ማለት ነው ደግሞ እዛ ቦታ ላይ ደግሞ ሌላ ሰው ልታስከትሉኝ ፈልጋችሁ ከሆነ ማለት ነው ካሁን ወዲህ ማለት ነው እኔ ስለ ፍቅር፣ ስለ ባል፣ ስለ ሌላ ስለ በጣም ያልኩኝ ማለት ነው ያው ሁሉ ጊዜ እንደሚፈጠር ይፈጠራል ማለት ነው። እኔ በጣም ጥጋበኛ ሰው ከሆነ ማለት ነው መቼስ አዝሌው አልዞርም። ምንም ሀይዶን ከራባውት ሄም ነው የምለው ባደይ ማለት ነው። እንደን ሰው ማለት ነው ወደች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ይሄ እንትኑ ምንድነው የሚባለው መሰላችሁ? ምንድነው የሚባለው መሰላችሁ? እኔ የማወራው ነገር በጣም በቁም ነገር ነው የማወራው ባደይ ማለት ነው። እንደን ሰው ማለት ነው ወድቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ይሄ እንትኑ ማለት ነው ምንድነው የሚባለው መሰላችሁ? ይሄ ምንድነው የሚባለው መሰላችሁ? ይሄ እንትኑ እዚህ ሀገር ማለት ነው። ስለዚህ ያው እኔ ስለዚህ የትኛውንም ቦታ እንትን ማለት ይችላል ማለት ነው። ስለዚህ እኔ በስነ ስርዓት ማለት ነው አልችልም እኮ እኔ ሰው መከተል አልችልም እኮ። አሁን ስለ ሲመርዙሽ ማለት ነው በጣም እንደተመረዝቴ ይነገራቸዋል። ባይ ዘ ወይ አሁን በጣም ተመርጃለች፣ በጣም እንደዚህ ሆናለች ተብሎ ይነገራቸዋል። ግን እንደተመረዝሽ ልክ አንቺ ያፈቅርሃለሁ ልሞት ነው ልንጣሰለው ምናምን ስላልሻች ማለት ነው ሀገሬ ላይ ቢሆን ኖሮ እንደሱ አይል ነበር። እዚህ ግን እኔ ምንም ነገር አልልም ባይ ዘ ወይ ማለት ነው። እንደዚህ ሰው ማለት ነው እኔ ምንድን ነበር የሚታየው ባይ ዘ ወይ የሆነ መጣላትም እንኳን አይደለም። በጣም ደደብ ከሆነ ላይክ አይደል ነው ገለው ደስ ይለኛል ነው ገለው እንደን ሰው ማለት ነው ወዶች የለ ነገራቸው የምፈልገው ነገር ምንድነው መሰላችሁ? እንደን ሰው እኔ በጣም ስነ ስርዓት ላይ ነው ደግሞ ማምነው ባዶ የተኛውም ሰው ይሁን ፈረንጅም ይሁን ለእኛም ሀበሻም ይሁን የተኛውም ስነ ስርዓት ነው ይገባል ማለት ነው። ሰው እኔ ጋር የሚኖር ከሆነ ስነ ስርዓት ነው ይገባል ማለት ነው። እኔ እንደዛ እያልኩኝ አይደለም። አሁን ሰው ልጅ ማለት ነው እንደዛ ነው እንደዛ ነው እና መንገር ከምትለው ማለት ነው በቃ እወቀውና ወይ ልቀቀው ወይ ያዘው። ያ ለምንድን ነው እንደዚህ ነው እንደዛ አይደለም ላይክ ምንድነው ዋይስወርት ጋር ነው የምላችሁ ወንድ አይደለም እንዴ? እኔ ጋር የሚመጡ ወንዶች ላቸው በጣም ይከብደኛል ማለት ነው። አንተን ሰው ማለት ነው ወንዶች ያለ ነገራቸው ባለው ነገር ምንድነው መሰላችሁ? እንደን ሰው ማለት ነው ይሄን ዓለም አንድ ሴት በቃ እንደ አድርገኝ ሴት ብሎ አድርጎ የሚያስባት ከሆነ በጣም እንዳታሳስተው የሚፈራ ከሆነ ማለት ነው ያንን ሰው አይሶርት ጋር ነው የምላቸው ልጁን እንኳን እየገዛ ልጁን እንኳን ማለት ነው እንዴት አብረሹ ልትታዩ ትችያለሽ? የማይታመን ሰው ነው ማለት እኮ ነው። ያ እንደው ሰው ይሄን ያህል ሰው በራስ መታመን አለበት እንጂ መፍራት የለበትም ባለው ማለት ነው። እንደው ሰው ይሄን ያህል አድርገኛ ሴት እንዴት አንተ ልትፈልጋት ትችላለህ? እኔ አልፈልግም ባለው ማለት ነው። ይሄን ያህል ደደብ ሰው አልፈልገው አልችልም ባለው ምንም እንኳን ሴት ቢወድም ማለት ነው ራሱን የማይቆጣጠር ሰው አይመቸኝም።
አንተን ሰው ማለት ነው ወዶቼ ልነግራቸው የምፈልገው ነገር ማለት ነው እኔ ከፈለጉ ማለት ነው ወደ ዩኬ ወደ ሌላ ቦታ ልኩኝ ከፈለጉ ማለት ነው ራሳቸውን ልልኩኝ ይችላሉ ማለት ነው ከዚህ ሀገር ማለት ነው። ግን እኔ በራሴ መንገድ ሲሄድ ግን ወደዚህ ሂጂ ወደዛ ሂጂ ሊሉኝ አይችሉም። ወደ ፈለጉት ማየት ይችላል እንጂ ባደውይ ማለት ነው። እኔ ሁሉ እዚህ ተቀምጬ ተቃጥዬ ማለት ነው ደስ እያለኝ አይደለም። እኔ የሰራሁት ኃጢአት ነው በጣም ግራ የገባኝ ያለው ባደውይ ማለት ነው። ግን ቢሆንም እኔ እዚህ መሞት አልፈልግም። ሌላ ጉዳትም ከዚህ በላይ እንዲደርሰኝ አልፈልግም። እኔ ሰው ወሬ በስምምነት ነው የሚሄደው። ኢትዮጵያ በጭራሽ በስመ አብ መንፈስ ቅዱስ ኢትዮጵያ ሊሉኝ አይገባም። ኢትዮጵያ ተመልሼ የሚለውን ነገር በጭራሽ መስማት አልፈልግም። ሊሉኝም አይገባም። ባደወይ ማለት ነው ይሄ እርዳታን የሚያስፈልጋቸው ስደተኞች አይደል እንደ ይሰራው ባደወይ ማለት ነው። እንደን ሰው እነርሱ ከአቅማቸው በላይ ከሆነ ከአቅማችን በላይ ነው። ስለዚህ ወደዛ ሊሉኝ ይችላል ማለት ነው። እኔ እኮ ከዛ ከስዊዘርላንድ ወደዛ ሲልኩኝ ማለት ነው ተመልሸሽ ወደዛ ወደ ሆላንድ መሄድ አለብሽ ሲሉኝ ማለት ነው። ሆላንድ በጣም ጥሩ ሀገር ናት፣ እንደኛ ጥሩ ሀገር ናት እና ስለዚህ እዚህ የምትቀመጥበትን እድል በጣም ትንሽ ነው ያለው። ስለዚህ እነሱ ደግሞ በጣም እንቀበልሻለን፣ ቤት ደግሞ እንሰጥሻለን፣ ስለዚህ ብሎሻል። ስለዚህ መመለስ አለብሽ። ያንቺ ኬዝ ደግሞ ጥሩ ነው። ስለዚህ መመለስ አለብሽ። እንደርሶ ሆላንድ በጣም ጥሩ ሀገር ስለሆነች አንቺ የመጣሽበት ከጥሩ ሀገር ስለሆነች ወደዛ መመለስ አለብሽ ምናምን ብሎ ማለት ነው። በጣም ጥሩ ነገር ማለት ነው። ሙልት አድርጎ ነው ያላኩ ባይተው ማለት ነው። ስለዚህ አሁን ማለት ነው የሆነ ቦታ ከዚህ ደግሞ ሊያበረሩሽ ከፈለኩ የትኛውንም ነገር ማለት ይችላሉ። እዛ በቃ እንደዚህ ሰዎች አሉ፣ እንደዚህ የሚረዱ በጣም ችሎታ ያላቸው ሰዎች አሉ ምናምን ነገር ያንቺ የአባትሽ ወገን እዛ አለ፣ አባትሽ ጓደኛ አለ፣ የአባትሽ ዘመድ አለ፣ የአባትሽ ሰው አለ ምናምን ነገር ብሎ ማለት ነው። ስለ አባቴ በደንብ ያውቁታል ማለት ነው። እዚህም ሁሌም የትኛውንም ቦታ አባቴ ኤኒቲንግ ያውቁታል ማለት ነው። ያውቁታል ስላችሁ ማለት ነው ማወቅ ብቻ አይደለም ላይክ ኤኒቲንግ ይነጋገራሉ ባይደውይ ማለት ነው። ስለዚህ ግጥም አድርገው ያውቁታል ማለት ነው። እኔ ግን ላይክ እንደማውቅ ሆኖ ነው የሚያወሩኝ ባይደውይ። እኔ ምንም እርዳታ አላገኘሁም ከነሱ ትንሽ እንኳን እነርሱ ፍንጭ እንኳን አልሰጡኝም እየነገርኳቸው ኢቭን ማለት ነው። ላይክ ሁሌ ሞድ ነው የሚይዙብኝና እኔ ምንድነው ጥፋቴ አይሶርቱ ጋር ነው የምላቸው ምንድነው ጥፋቴ ምናምን እያልኩኝ ነበር። እና እኔም ሰው ነኝና ማለት ነው ይሄን ያህል የሚገባኝ አይደለም ባይደውይ። ኢቭንም ቤተሰቦቼ ላይክ ጥሩም ካልሆኑ ማለት ነው ዝም ብላ ኢቭንም አሜሪካ የምትቀበለኝ ይገባል እኮ ያ እነርሱ እኮ እነዚህ የድናን ካላቸው ማለት ነው ዝም ብለው ደውለው ማለት ነው አሜሪካ ዋለች ተብሎ ይላካል በቃ ሉክ ላይክ የአፍሪካዊ ፌስ እና የአፍሪካ ለሆነ ፌስ ማለት ነው። ምንም ካቨሩ ነጭ ይሁን ቀይ ይሁን ማለት ነው ይታወቃል ወዶችዬ ማለት ነው። ግልጽ የሆነ ነገር ነው ማለት ነው። እንደን እሱ ይታወቃል ብቻ አይደለም ብዙ ማስረጃዎችንም መሰብሰብ ይችላሉ ማለት ነው። ስለዚህ ዝም ብለውም ይላካል ባይደው ህልና ሰው ህልና ሊኖረው ይገባል አይደለም። አንደን ሰው ማለት ነው ይሄን ያህል ጥሩ አይደለም ለምንም ለሚያውቀው ሰው ማለት ነው። እንዴ ይሄ በጣም ሞሮፍ ምናምን ነገር ከሱ በላይ ነው ከሚያስበው በላይ ነው ምናምን ብሎ ለሰውስ ይገባል ባይደው ማለት ነው እንጂ እዚህ መጫወታ መሆን አለበት ግዴታ ማለት የለባቸውም ባይደው ማለት ነው። እንደ ሶ ማለት ነው እዚህ እየተሰቃየው ኢቭንም እኮ ላይክ እዚህ ትቀመጥ እዛ ትሆን እዛ ታድርግ እንደዚህ ታድርግ ከተባለ እኮ ያው ጥሩ ሁኔታ ውስጥ ሆነሽ ብትቀመጪ ላይክ የሆነ ነገር ቢልሽ ችግር የለውም ማለት ነው። በጣም መጥፎ ሁኔታ ውስጥ ሆነሽ ኢቭንም ጤናም ሳይኖርሽ ስለ ፍቅር ስለ ጋብቻ ስለ እንትን እያሰብሽ ኢቭንም ለራስሽ ፍቅር ውስጥ ገብተሽ እንኳን እየተቃጠልሽ ማለት ነው። ሌላ በስተጨማሪ ደግሞ ሌላ ነገር ከባድ ነው ወዶች የነገራቸው የምፈልገው ነገር ማለት ነው። እኔ ያልገባኝ ነገር ማለት ነው እንደምሰው ማለት ነው ውዶችዬ ማለት ነው
ስለዚህ እኔ እዚህ ጋር ስገባ ማለት ነው ላይክ አረቦች ገና እንደሚከተሉኝ ይታወቀ የነበረ ነው ማለት ነው። አረብ ከሆነ የትኛውንም ቦታ ማለት ነው አሁን አሁን ተውኮ እንጂ ወረቀቴ ላይ ኤርትራ ስላለ ማለት ነው ኤርትራዊ ነኝ ነበረ የምላቸው። ምክንያቱም ሊቢያ ውስጥ ስንት ሰዎች ማለት ኢትዮጵያዊ ስላቸው ላይክ በቃ ሊገርም የደረሱ ባደወይ ማለት ነው እንደርሶ ማለት ነው። አሁንም ላይክ በጣም ነው የሚጣሉት ኢትዮጵያ ስትላቸው ጊዜ ማለት ነው እንደርሶ እኔ ይጥሉኝ እነሱ ቢጠሉኝ በቃ ደስታዬ ነው ባደወይ ማለት ነው። እነዚህ አረቦች ቢጠሉኝ ደስታዬ ነው። ምንም የሚጨምርልኝ ነገር የለም እና ላይክ ቢ ሃፒ በጣም ነው ደስተኛ የሚያደርገኝ ባደወይ ማለት ነው። እነሱ እንዲጠሉኝ እፈልጋለሁ፣ እንዲወዱኝ አልፈልግም። ግን በሌላ ሳይድ ደግሞ ሌሎችም አሉ እንደን ሶስቱ ነገርም በጣም ነው ግራ የገባኝ። ምክንያቱም እኔ አሁን ማንነቴ እንትን እንዲሆን አይደለም የፈለኩት። እኔ የፈለኩት ምንድነው ማለት ነው ስለ ማንነት ስለ እንትን አይደለም ባደወይ እኔ የኔ ታሪክ ነው። ማንም አይዘልኝም ባደወይ ማለት ነው። የትኛውንም ቢሆን ማለት ነው የሚቀየር ነገር የለም never ever ማለት ነው። የትኛውንም ቢሆን ማለት ነው ላይክ እናቴ ማለት ነው እናቴ ማለት የመጀመሪያ የህይወት ጠላቴ ማለት ነው። ህይወቴን ያበላሸችው እናቴ ስለሆነች ማለት ነው። ኢትዮጵያም ብትሆን ኤርትራም ብትሆን አፋርም ብትሆን የትኛውንም ብትሆን ማለት ነው እሷ የኔ አይደለችም ባደወይ ማለት ነው። ህይወቴን አበላሽተዋለች ማለት ነው። ህይወቴ ውስጥ እኔ ደግሞ አልፈልጋትም ለስዳን እንደርሶ አይደለም ከራባውታሽ እንደርሶ እሷን ከጨዋታ ውጭ አድርጎ ማለት እሷ ዘና ብላ እየኖረች ነው። ስራዋን እየሰራች እየተዝናናች ዘና ብላ እየኖረች ነው ባደወይ ማለት ነው። እንደርሶ ማለት ነው እሷ እንደዛ ብላ ማለት ነው ይሄ ሀገር ማለት ነው ከኔን ወደ ቆሻሻ ጥላ ማለት እሷ እንደዛ እየተዝናናች እንኳን እነሱ ደግሞ ላይክ መልሶ እሷ እርዳታ ምናምን ግን ምን እርዳታ አስፈልጋታል? እሷ ምን እርዳታ አስፈልጋታል? እኔም እርዳታ አስፈልገኝም ግን እኔ ልቀቁኝ ነው ያልኩት ባይደውይ ማለት ነው። አይሰርቱ ጋር ነው የምላችሁ። እኔ እኮ ሰርቼ በራሴ እንኳን ልሂድ ማለት ነው እርዳታችሁ እንኳን አልፈልገኝም ግን ደግሞ አትጫኑኝ ያልኳቸው ግን ቀን ከሌሊት እኛን እንፈታም ተባለ ማለት ነው። ጉዳያችን ማለት ነው በጋራ እንዲሆን ከፈለጉ ግን ማለት ነው ላይክ ለምን ነው በየምን እርዳታ ነው ወደ ታውሽ እንዴ ሰው ትንሽ እንኳን እንትን የለው ማስተሳሰብ የለው እንዴ እንደን ሰው ወደም ከራባውሽ። ስለዚህ ማለት ነው እኔ የምለው ለቀልድ አይደለም እኔ ያሰብኩት ነገር ነው። እኔ የኔ ታሪክ ጥሩ ቢሆንና ማለት ነው የኔ አባት የኔ እናት በጣም የሚዋደዱና በጣም ደስተኛ የሚያደርጉኝና በጣም ጥሩ ነገር ያደረጉልኝና ጥሩ ታሪክ የሚኖር ደስታዬ ነበረ ማለት ነው። ሰው አልቻልኩም አልሆነም። ሰው ወታይዶ አልካንዶናትን ኢቭንም እኮ እኔ ማለት ነው እኔ ይሄ ነገር ሲሆን ማለት ነው ለነገ ትዳር ይኖረኛል ልጆች ይኖሩኛል ምናምን ነገር ማለት ነው እኔ የምናገራቸውን ነገር ኢቭንም ማለት ነው ላይክ ለልጆቼ ወደ ልጆቼ እንድደርስም አልፈልግም። ላይክ ለምንም ነገር ማለት ነው ጥሩ አይደለም፣ ለትዳሬም ጥሩ አይደለም፣ ለማንም ሰው ጥሩ አይደለም፣ ደስ የሚል ነገር አይደለም። ሰው ወት ከናይዶ ምንም ነገር ማድረግ አልችልም ባለው ማንኛውንም ሰው ማለት ነው ከነ ኤቭሪቲንግ አውቆ አምኖ ነው ሊቀበልሽ የሚገባው እንጂ ማለት ነው አንቺን ሌላ ሰው አድርጎ ሊቀበልሽ በጣም ከባድ ነው። ያው በጣም ከባድ ነው ማለት ነው። እኔ አሁን ሀበሾች እንደሚሉት ማለት ነው እኔ ሌላ ሰው ሊያስመስሉ እሱ ነገር ወደ ታንስተን ገደል ይግቡ ማለት ነው። ከዛ ውጭ ግን ማለት ነው በስትክክል መንገድ ማለት ነው እኔ እንደሆንኩ ነው። እኔ በደወይ እኮ እናቴን አልሳደብም ነበር እኮ ነገን የልጅ ወልጅ እኮ ምን እንደሚለኝ እኮ አላውቅም ባደወይ ምን እንደማያደርገኝም አላውቅም ባደወይ ማለት ነው። ስለዚህ እናቴን መሳደብ እንደምፈልግ ታውቁ ይመስላችኋል? አልፈልግም ባደወይ ማለት ነው። ግን ማለት ነው ምንም ብጠላትም እኔ ለሰራት ሁላ አልፈልግም። ግን ለምንድን ነው የሚሳደበው? ምክንያቱም ልክ ስሜት አለኝ፣ ስሜት አለኝ። ላስት ደግሞ በጣም እየረበሸችኝ ነው ያቺ ሴት ባደወይ ማለት ነው። በጣም እየረበሸችኝ ነው ባደወይ። ልጅ ናት ገና እሷ ህፃን ልጅ ናት ባደወይ እንደ ህፃን ልጅ ነው የምታስበው ባይደወይ ማለት ነው። ኮፎ ባይደወይ ማለት ነው። አንተም ሰው ማለት ነው ወደ ቼል ነገራቸው የሚፈልገው ነገር ምንድን ነው መሰላችሁ? አንተም ሰው ማለት ነው ወደ ቼል ነገራቸው የሚፈልገው ነገር ምንድን ነው መሰላችሁ? ስለዚህ በኔ ቃል ይብቃ ማለት ፈልጋለሁ ባይደወይ ማለት ነው። ስለዚህ በጣም ብዙ ዋጋ አስከፍላችኋል። ምክንያቱም እኔ ያሉ ያሰቃዩ ሰዎች ማለት ነው እኔ ኤርትራዊ የሚሆን
ኢትዮጵያዊ ይሁን ወረቀት የትኛውንም ቢሆን ማለት ነው እኔ ያሰቃዩትን ስቃይ ማለት አይስወርቱ ጋር ነው የምላቸው። እያንዳንዱ ዋጋ አስከፍላቸዋለሁ እነዛ ሰዎች እኔ ላይ ያደረጉትን ነገር ማለት ነው። ንጹህ የትኛውንም ኃጢአት ውስጥ እንኳን ቢገባ ማለት ፈጣሪ አይለቃቸውም። አይስወርቱ ጋር ነው የምላቸው። ፈጣሪ አይለቃቸውም ማለት ነው። እናንተ ኤርትራውያኖች የማይለቃቸውም ማለት ሌሎች ሀበሾች የማይለቃቸውም ማለት ማናቸው የማይላቀቁ ማለት ነው። እንደርሰው ማለት ነው ወዶቼ ልነግራቸው የሚፈልገው ነገር ምንድነው መሰላችሁ? ግን እኔም በትክክለኛ ማንነቴ መጠራት የማልፈልግ መስሏችኋል? ለመጠራት ፈልጋለሁ። የትኛው ነው የምትፈልጉ ማለት ነው? እንደርሰው ስለዚህ ማለት ነው ሰዎቹ ላይ ደግሞ የያዙትን ነገር ማለት ነው አሁን ምክንያት እያደረጉ አንዱ ከለከለ፣ አንዱ እንደዚህ ያደረገ፣ አንዱ እንደዛ ያደረገ ሰዎችን ያጫርሳሉ ማለት ነው። እናንተ ምን ያገባችሁ? ምን አላችሁ እኔ ላይ? ዋት ዩ ሃቭ ምንም እኮ የላችሁም ባደወይ ማለት ነው። እኔ የራሴ ህይወት የራሴ ነው ባደወይ ማለት የራሴ ህይወት ራሴ እኖራለሁ። የእናንተ ህይወት ደግሞ ራሳችሁ እየኖራችሁ ነው ባደወይ። ታሪክ ኖራችሁ አልኖራችሁ ባደወይ እየኖራችሁ ነው ባደወይ ማለት ነው። አንተሱ ከኔ ምንድነው የምትፈልጉት? ባደወይ ከኔ መጠጋጋት ምንድነው የምትፈልጉት? አባቴ እንደሆነ ማለት ነው አባቴ እንደሆነ አሜሪካዊ ነው እንጂ ኤርትራዊ አይደለም፣ ኢትዮጵያዊ አይደለም፣ የትኛውም ሌላ ሀገርም አይደለም፣ ኢቭን አውሮፓዊም አይደለም። እናቴ እንደሆነች ምን ታሪክ አላት? ምን ታሪክ አላት እሷ? ምን ታሪክ አላት? እኔን ወለደችኝ እንጂ እኮ ምን ታሪክ አላት እሷ? ምንም እኮ ታሪክ የላትም ባደይ። በእሷ በኩል ብትመጡ ማለት ነው እናንተ ታሪክ አልባዎች ናቸው ባደይ፣ ታሪክ አልባዎች ናቸው እንደርሶ ማለት ነው። ከኔ ጋር ብትላቀቁ ደስዋይ ጥሩ ነው ባደይ ማለት ነው። ሰው ማንም ሰው ምንም የሚልላችሁ ሰው የለም ባደይ ማለት ነው። እንደርሶ ማለት ነው እያስመሰላችሁ እኔን በማስቃየታችሁ የምታገኙት ምንም ነገር የለም ማለት ነው። እኔ ሰው በጥሩ መንገድ ከመጣኝ በጥሩ መንገድ ነው የማስጨርሰው። በእልህ ከመጣኝ ደግሞ በእልህና በክፋት ማስጨርሰዋለሁ ባደወይ። እኔ በጣም እንትን ነኝ ምናምን ነገር አላችሁም ባደወይ። ኢቨንም በጣም እኔ አሁን እንትን ላይ በጣም አምናለሁ ማለት ነው። በጣም ማለት ነው። አንደን ሰው ማለት ነው ወደ ቼል ነገራችሁፈልገር ምንድነው መሰላችሁ? ቪዲዮ መስራት አስቤ ነበረ እዚህ ሲጋባ፣ ግን ደግሞ ተስተረጋጉ አልቻላችሁም። ንጥር እያላችሁ ማለት ነው። በጣም ብዙ ቪዲዮ ያሰራችሁ ይወደው ማለት ነው። ኢቨን ስዊዘርላንድ ላይ ያለኝ ማለት ነው ቪዲዮ መስራት ፈልጌ ማለት ነው እንደዚህ ዩቲዩብ ገብቼ መስራት ፈልጌ ሲም ካርዱ አልከፈትልሽ አለኝ ባለኝ። ካርድ ሲሞላበት እንደሚከፈለት ባውቀው ኖሮ ማለት ነው እንደዛ ከፍተው ነበረ። ካርድ ሙይበት ቢሉ ይኖረው ማለት በ15 ፍራንክ ገዛውኝና ከዛ አይከፈትልኝም ሲም ካርዱ ማለት ነው። ከዛ ሲም ካርዱ አይከፈትልኝም ማለት ነው ውጪ። ከዛ ሲም ካርድ አልከፈት ሲለኝ ጊዜ ማለት ነው የሚፈትሹት መስሎኝ ደግሞ ዩቲዩብን ልታደረኩት። ከዛ ለካ አይፈትሹም እነሱ ባይደወይ ማለት ነው። ከዛ ማለት ነው ወደቺ ብዙ ጊዜ ዩቲዩብ መስራት ፈልጌ ሲም ካርድ ሳጣ አልሰራውም። ግን ዩቲዩብ መጥራት በጣም ፈልጌ ነበር ስዊዘርላንድ ላይ ያለው ማለት ነው። እንደርሶ ወንዶቼ አይድከማችሁ፣ አታደክሙ ባይደወይ አይድከማችሁ ማለት ነው። ከዛሬ ነገ ቪዲዮ ጨርሳለሁ እያልኩኝ በቃ ስራ የሆነ ማለት ነው። እንደዚህ ሰው ማለት ነው ወንዶቼ ልነግራችሁ የምፈልገው ነገር ማለት ነው። አሁን ስራ ትምህርት ምናምን ነገር እንደዛ ነው ነገር ጊዜ ማሳለፍ ነው የምፈልገው ባይደወይ። በላይ እመጣለሁ ባይደወይ ማለት ነው። ኤአይ እንዳልሆነ ደግሞ ዩቲዩብ እንትን ላይ አድርጌላችኋለሁ ማለት ነው። ዩቲዩብን ማለት ነው ቲክቶክ ላይ ስትገቡት እንትን ላይ ያለ ባይደወይ ማለት ነው እሱ ላይ አለ የኔ ነው። እንደን ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ ምንድነው ልላችሁ የምፈልገው ውዶች፣ ስለዚህ በዛም እየገባችሁ ሰብስክራይብ አድርጉልኝ፣ በዚህም እየገባችሁ ሰብስክራይብ አድርጉልኝ። እንደርሶ በዚህም በላይቭ መምጣት እችላለሁ እኮ በላይቭ እያወራሁኝ ማለት ነው። ከዛ ማስቀመጥ እችላለሁ ባዳወይ ማለት ነው። ያያችሁ ማለት ነው። ሰው እንደን ሰው ወደችልኝ ምንድን ልላችሁ የፈለኩት ይሄ እንትን ነው። ያው እንደሰማችሁት ነው ባይደወይ ነገሮቹ እንደሰማችሁት ነው ባይደወይ ማለት ነው። ስለዚህ የትኛውንም ቦታ ቢሄድ ማለት ነው የእናንተ አላማ ምንድነው? ኤቭሪ ታይም ወንድ ማሳደድ ነው ባይደወይ ማለት ነው። ኤቭሪ ታይም ወንድ እንዳሳደድ ነው የምትፈልጉት።
እንደርሶ በቃ አይዞርት ጋር ነው የምላችሁ። ፈልጋችሁ ብታደርጉት ነገር በጣም ደስተኛ ያደርጋችኋል። ሳትፈልጉ የምታደርጉትን ነገር ማለት ነው እንግዲህ እንኳን ብትወዱትም ደስተኛ ያደርጋችሁም ባይደው ማለት ነው። እንደርሶ ማለት ነው ውድ ቼል ነገራችሁን ፈልገው ነገር ምንድነው መሰላችሁ? እኔ ስለማንም ምንም ነገር አልጨንቅለትም ባይደው ማለት ነው። በጣም ፈልግሻለሁ ብሎ ከመጣ ማለት ነው ይሄን ወድጄው ማለት ነው በቃ ካላገባሽ ምናምን ነገር ብሎ ምናልባትም ጋብቻ ከደረሰ ማለት ነው ምንም ነገር ባላደርገው ባይደው ማለት ነው። እኔ ያለኝን ፕሮግራም ከፕሮግራም ምንም ነገር አላስቀንስበትም። ግን እኔ አሁን አሜሪካ ሄዳለሁ ባይደው ያባቴንም ስላገኘው ማለት ነው። እኔ ዓለም ያስገድደኝ ሰው ቤት ውስጥ ይመጣል የሚለውን ሀሳብም የለኝም ባይደው ማለት ነው። አንተም ሰው ማለት ነው ልጆች ያለ ነገራችሁ የምፈልገው ነገር ማለት ነው። አሁን በጣም መጥፎ ነገር እያደረጋችሁ ግን ደግሞ ከሰው ህይወት ማውጣት የማትፈልጉ ግን በጣም ከነብልግናችሁ የምትወጡ ሰዎች ማለት ነው። አሁን አፈቀር ኢቨንም ማለት ነው ራሱ እንድጠይቃቸው የምታደርጉትን ሰዎች ምናምን ብዙ ነገር ማለት ነው ከነብልግናችሁ የምትመጡ ሰዎች ማለት ነው ወዶች ማለት ነው እሱን ነገር አይጠቅማቸውም ማለት ነው። ያ መጨረሻችሁ አይ ምንም አይደለም ማለት ነው። የሆነ ነገር ከሆነ በኋላ ለእናንተ የሚመለስላችሁ ምንም ነገር የለም። ስለዚህ ከእንደዛ አይነት ነገሮች ራሳችሁን ብትጠብቁ ወይ አሪፍ ነው ማለት ነው። ስለዚህ ማለት ነው እዚህ ሀገር ማለት ነው ወደ ቼል ነገራችሁን ፈልገው እንደምንለው ስራችሁ እዚህ ሀገር ማለት ነው በቃ አንዴ ስለጠላሁት ማለት ነው እዚህ ሀገር የወደድኩት እስከ መጨረሻ ነው የጠላሁት ይወደው ማለት ነው። ያ በቃ ከህይወቴ በጣም እንዲወጣልኝ እፈልጋለሁ። በቃ ጥሩ ነገር አይመጣልኝም፣ ጥሩ ሀሳብ አይመጣልኝም። ምክንያቱም እሱ የነበረበትን ነገር ስለሆነ ኤቭሪ ታይም ማለት ነው። ኢቨንም እኮ ስለ አሜሪካ ስለ አባቴ ላይ እንኳን አይደለም ትኩረት የተደረገው ባይደው ስለ ኤርትራ ኢትዮጵያና እሱ ላይ ነው የወደድኩት ሰው ላይ ነው ባይደው ማለት ነው። ሴራ ነበር መሰለኝ እሱ ላይ ነው አይደል? አይ ቲንክ ኤቭሪቲንግ በሱ እንዴት ነው አይ ቲንክ የደረሰኝ ነገር የደረሰኝ ባይደው ማለት ነው። እንዴት ሰው እንደዛ የትኛው ነው ሰዓት ላይ ማለት ነው አሁን ኤቭሪቲንግ ገባኝ ማለት ነው። የሆነ ቾክዬ ወንድ አልጠይቅም። አሁን ደግሞ ምን አለ መሰላችሁ የትኛውንም ቦታ ደግሞ መናገር ስትፈልጉ የሆነ ጠቢብ አለ የሆነ ብዙ ነገር አለ ባይደው አይሶርት ጋር ነው የምላችሁ። እኔ ሳምታይምስ ጥሩ መናገር እየፈለኩኝ ጥሩ መናገር የማልችልበትን ቦታ አለኝ ባይደው ማለት ነው። እንደርሶ ቦታ መቀየር አለባችሁ ማለት ነው። ሳምታይምስ ማለት ነው የሆነ በቃ ንግግር በጣም እምቢ የሚላችሁ ቦታ ካላችሁ ሌላ ቦታ ላይ ሄዳችሁ ብትናገሩ ጥሩ ነው ባይደው። እኔ የሆነ ታይም ላይ ማለት ነው የሆነ ቤታችን ላይ ማለት ነው በቃ ቢግ ኦፊዝ ነበር የሚሆነው በዛ ቤት ላይ ማለት ነው። እንደን ከዛ ሌላ ቦታ ሲሄድ ደግሞ ላይክ በቃ ክሊር በቃ ደስ የሚል ማለት ነው። እንደን ሰው ማለት ነው ወዲቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እንደርሶ ምንድነው የሚባለው መሰላችሁ ውዶችዬ? እንደን እዚህ ያለውን እስከ መጨረሻ ይዛውት አውጥቼዋለሁኝ ማለት ነው። ወዲቼ ልነግራችሁ የምፈልገው ነገር ማለት ነው። እንዲያያችሁት ደግሞ ሶሻል ሚዲያ ላይ ደግሞ የመደድኳቸው ልጆች ማለት ነው እዚህ የነበረውን ልጅ ማለት ነው ያው ብዙ ነገር ውስጥ ስለገባ ማለት ነው ጥሩ ነገርም አይደለም። ምክንያቱም እሱ በሱ በኩል ጥሩ ነገርም ስላልገጠመኝ ማለት ነው ኦቨር ሃንድረድ ማለት ነው አስጠልቶኛል ማለት ነው። ግን ደግሞ ጥሩ ነው፣ ቆንጆ ነው። ላይክ ማናንተም ሴት ማጣት ትችላለች፣ ደስ ይላል ምናምን ነገር ማለት ነው። አሪፍ ልጅ ነው ባይዘው ማለት ነው። እኔ ግን አልመርጠውም። እንደርሶ ማለት ነው ወዶች ነገራቸውን ፈልገው ነገር ነው መሰላችሁ። ላይክ እኔ እንደዛ ነኝ በቃ እንዴቱ ቶሎ አይወጣልኝም የሆነ ነገር ከተደረኩኝ በኋላ ምክንያቱም ህመሙ ደግሞ ቃንዛው ያሳትልፉት ቃጥሎ ቃንዛ ምናምን ነገርም በጣም ነው የሚገርመኝ ባይዘው ማለት ነው። እንደን ኤቭሪቲንግ ውስጥ ደግሞ በሱ በኩል የመጣ ነገር ነው እሱን አልፎ ማለት ነው። ከሱ አልፎ ደግሞ ላይክ ከዛ ቀጥሎ ደግሞ ምንም ነገር ባይፈጠር ጥሩ ግን ብዙ ነገር ተፈጥሯል ባይዘው ማለት ነው። እንደንሶ ከዛ ተከትሎ ደግሞ ብዙ የተፈጠረውን ነገር ማለት ነው እሱን ላይክ በቃ በጣም ወደፊትም መጥፎ ነገር ሊገጥመኝ እንደምችል የገባኝ ማለት ነው። እንደን ሰው ማለት ነው ሰው በጣም ላርቆም ፈልገው ለምንድን ነው መስላችሁ? በጣም ብዙ ወንዶች ይከተሉኛል ማለት ነው። እሱ አምስት ምናምን ነገር ሲባል ማለት ነው ፈተና ነው የሚበዛብኝ ማለት ነው። የሚከተሉኝ ወንዶች ደግሞ በቃ በጣም ያስጠሉ ማለት ነው። ብዛታቸው አልጠይቁ በቃ እኔን ጭንቀት ነው የሚይዘኝ። በቃ ወንዶቹ በቃ በጣም ነው የሚያጨናንቁኝ ማለት ነው። እኔ ለራሴ እንኳን ብቻ ያለን ሰው እንኳን በጣም ነው የሚያጨናንቁኝ እና አንደን ሰው ማለት ነው ኢቭንም ዘንድሮ በጣም ደስካም ደው ማለት ነው። አንደን ሰው ማለት አንዳንዴ ገፈፍ ማለት ጥሩ ነገር ነው ባይዘው ማለት ነው። የሆነ ታይም ላይ
የሆነ አጭር ልብስ ለብሼ ማለት ነው። ከዛ ተከተለኝ ማለት ነው። ከዛ ዋው ምናምን አልኩኝ ባይደው ማለት ነው። እዚህ ወደ በማትፈልገውን ሰው ይሄን ባህል ከሚከተል ማለት ነው ገፈፍ ማለት አንዳንዴ ያወጣል ምናምን ከቤታቸው ማትወጡ ከሆነ ማለት ነው። እንደዚህ የተሰበሰቡበትን ቦታ የምትቀመጥ ከሆነ እንደዚህ ገፈፍ ማለት ጥሩ ነው ምናምን አልኩኝ። ሰፋ ያለ ልብሶችን መልበስ በተለይ ማለት ነው። ከኋላ ረዘም ያለ ልብስ ስትለብስ ማለት ነው ረዘም ያለ ጃኬት ምናምን ልብስ ኢምፖርታንት እንትን ሰው ማለት ነው። ወደች ግን ከቅጤ ጋር የሆነ ችግር አላቸው ሰዎች ማለት ነው። የኔ እንትን ካላዩ በቃ ጤና አይሰማቸውም። ባይዘው ሴቶችን ጭምር አይገርማችሁም? ግን ነገር ገረመኝ። እንትን ሰው ማለት ነው። ወደች ለነገራችሁ ፈልገው ነገር ምንድነው መሰላችሁ? ከዛ እንትን አለ እንደን ሶ ለስዳን ባይ ዘ ዌይ ማለት ነው። ሰዎቹ ደግሞ በጣም የሚያነዱ የራሳቸውን ዲዛይን ብለው ከፈለገ ሰዓት ጋር እየተኛ ከፈለገ ሰዓት ጋር እየተዝናና የፈለገው ነገር እያደረገ ማለት ነው። አንቺን ላይ ግን ፕሌይ የሚጫወትብሽን ነገር ማለት ነው። አንቺ ቤት እንዳታይ ላይክ ሚስት እንደሆነች በቃ የሆነ ነገር እንዳለ በቃ ሁሉ ኤቭሪቲንግ ማለት ነው ሊያጫንቅሽ የምፈልግና ኢቭን ማለት ሁሉ ነገር አንቺ እንድታደርግለት የምፈልግ ወንድ በጣም ነው ከባድ ባይ ዘ ዌይ። እኔ ቅናት ያለው ወንድንም በጣም የሚያስጠላኝ ቅናት ገይ ንጹህ ያልሆነ ወንድ ምረጡ ብያችኋለሁ። መምረጥ መብታችሁ ነው። ምረጡ ባይደው ወይ ሳትመርጡ እያላችሁ ማለት ነው። ምክንያት በኋላ ላይ ችግር ይፈጠራል ማለት ነው ውዶችዬ ማለት ነው። አንደን ሰው ማለት ነው ውዶችዬ አንደን ሰው አልኝ ስለ አሁን በጣም እንደሚያጨናንቀኝ ወንድም አልወድም ባይደው እንደዚህ ነው የሚደረገው ነገር ባይደው እሱ በጣም ከኔ የወረደ ሰው ነው። ባይደው በጣም የወረደ ስለሆነ አይጋ ላይክ ምንም አይነት ፐርሰንት ስለሌለው ባይደው ወይ ለእንደዛ አይነት ነው ባላወራ ይሻለኛል። ምክንያቱም የማይገባኝን ቦታ ነው የሄድኩት ባይደው ማለት ነው። ከዛ ለምንድን ነው ወደ አምስተርዳም ባለፈው የሄድኩት ማለት ነው። ከዛ ይዛ የተቀበለች ሴት ማለት ነው 10 ጊዜ በቢላ ማለት ነው ሆዷ ላይ እንደዚህ ሳመላለስባት አየኝ ባይደው ሳስገባባት ማለት ነው። ከዛ 10 ጊዜ ከዛም በላይ ማለት ነው በቃ ላይክ እንደዚህ ማለት ነው በቃ እንደዛ አድርጌ በቢላ ሲወጋት አየኝ ባይደው ማለት ነው። ሆዷ ውስጥ ማለት ነው እንደዚህ ቢላ ማለት ነው ሲወጋት አየኝ ባይደው ማለት ነው። ከዛ ሲወጋት ሳየው ማለት ነው ለህልም ያየሁትና ማለት ነው። ከዛ በጠዋቱ በቃ የሆነ ልጅ ነው ተዋወቁትና ከዛ ምናምን ነገር ጓደኛዬ ምናምን ብለኝ ከዛ ለምን ጓደኛዬ ማለት ነው ምንም ብለኝ አምስተርዳም ሄድኩኝ ማለት ነው። ለምን ብዬ ነበር ባይደው ከዛ ማለት ነው ልጅ የእውነትም ካደረኩኝ ምናምን ብዬ ከዛ ደግሞ ላይክ ቢላ አስገብቼባት ማለት ነው። እንደዛ ቢላ በውላ ወግቻት ማለት ነው። በጣም ብዙ ጊዜ ደጋግሜላት ማለት ነው። ከዛ ጣልኳት ማለት ነው። ከዛ ከደረጃ ማለት ነው ወደታች ጣልኳትና ከዛ ማለት ነው ኢቨንም ማለት ነው እንደዚህ ወግቻት ማለት ነው። እንደዚህ ወግቻት ማለት ነው። ከዛ ማለት ነው እንደዚህ እንኳን አይደለም የወደቀችው ቢላ አለ ነበር አይደለም እንደዚህ ወደቀች ማለት ነው ሴትዮዋ። ከዛ እንደዛ አድርጌ ጣልኳት ወደ ውጭ ስጣላት ምናምን አየሁ ይባላል እንደነ ሰው በሷ የገባኝ ኃጢያት ወይም ደግሞ በሷ የገባኝ ቆሻሻ ምናምን ነገር እያራኩት ነው ምናምን ነገር ምሳሌኛ ተንካረ ነው አላውቅም። የሆነ ወይ ደግሞ ቅዷን አላመቻቸላትም ይሆናል ማለት ነው። የሆነ ነገር ቅዳ አስባ ነበርና ከዛ እሱ ነገር አፍልቼባት የሆነ ምናምን ነገር አላለነው አላውቅም። ባይደው ቢላ ጦር አይደለም እንደነ ሰው ማለት አንዳንዴ ሬል ይሆናል ማለት ነው። እንደዛ አይነት ነገር ማለት ነው። ከዛ እኔ ቢላ ባስገባበትም ያኔ በጣም አናዶ የነበረ ሰውዬ ማለት ነው። በጣም ስንጣላ ጊዜ ማለት ነው ፍልግና አልወደም ባይደው ደደብ ሰው አልወደም ባይደው ማለት ነው። ኢቭንም ማለት ነው ደደብ ሰው ማለት ነው በጣም ቢጋለው በጣም ነው ደስ እያለኝ ነው ማለት ነው። ሰው ግን እንደዚህ ለመግለጽ ቀላል ነገር ምናምን አይደለም ማለት ነው። ግን እርሱ ግን በጣም ከብደውኛል ባይደው አሁን ላይ ማለት ነው። ሰው እንደዛ አይነት ፊሊንግ ላይ ሆናችሁ ደግሞ እዚህ ሀገር ማለት ነው እንደዚህ ስለተናገርኩ እኔ ለማንም ምንም የሚጨምረው ነገር የለም ባይደው ሲኖር እዚህ ሀገር ማለት የስንት ቆሻሻ ያሁን የሌላ ሰው በጣም ብዙ የሚቀያየረኝ ፊሊንግ አለ። በቃ የሚገባብኝ ቆሻሻ ነገር አለ አይደለ ላይክ በቃ እንደዛ ስለሆነ በጣም እያስጠላኝ ነው የምኖረው ነው። ሶ እንደዛ ብዬ እዚህ ሲቀመጥ ማለት ነው ለማንም ምንም የሚጨምረው ነገር የለም ባይደው እዚህ ስለተሰቃየ ማለት ምንም የሚያገኘው ነገር የለም። አንደም ሶ ማለት ነው ውዶች የኛ ስደተኞች ሸክም ነን እንጂ ታዲያስ ለምን ለማንም እናድርጋለን ባይደው እንሰራላችኋለን እንጂ
የምንም የማናደርጋቸው ነገር የለም ማለት ነው። አንዳንድ ሰው ማለት ነው መብት እስከሆነ ድረስ ማለት ነው መብታችን ሊነኩብን አይችሉም። ባይደው መቼስ ተገርፍፎ የሚኖር ሰው አይኖርም ብያለሁ ማለት ነው። በነጻነት ያለበትን ዲሞክራሲ ያለበትን ሀገር ላይ ማለት ነው ሌላ ነገር ሊኖር ይችላል፣ ግልምጫ ሊኖር ይችላል። አንተን ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ ማለት ነው። ከዛም ደግሞ ከዚህ በኋላ ከዚህ እዚህ ከወደድኩት በኋላ ስዊዘርላንድ ላይ ሄጄ ነበር። ስዊዘርላንድ ያጎቴ ልጅ በሳልና ነገር በያቸው ነበር አይደል? ድሮ የሮማና ጆላይስ ነበር ማለት ነው። እሱ ልጅ ማለት ነው ሴቶችን በጣም የሚወደው በጣም ከብዙ ሴቶች ጋር ነው ደግሞ የሚወጣው ባዶ። አሁን እንደ ጓደኛ ብቻ አይደለም ባዶ እሱ ላይክ 5 ሴቶች ምናምን ከሱ ጋር ይተኙ ነበር። ላይክ እንደ ጓደኛ በጣም ታማኝ ነው ባዶ፣ ሰዎችን አይነካም። ኢቭን እኔ ከኔ ጋርም እንተኛ ነበር ምንም ነገር ባዶ በጣም ታማኝ ነው ሌላቸው ነው የፈለጉት። ምክንያቱም ሴቶቹን በጣም ስለሚያበዛ በጣም ስለሚያሙትም ኢቭን ሰምታይምስ ምናምን ባዶ ውስጥ እንኳን እህቱ እንኳን ይተዋል ብለን እንኳን የምናስበው ልጅ አይደለም ማለት ሲሉ ከዛ እኔ ደግሞ በጣም ቶሎ ይጭ ነው ደውዬ ነገርኩት ባዶ ያንን ወንድሜ ቢሆን ኖሮ ማለት ነው ላይክ ሼም ይዘኝ ነበር። ለሱ በጣም በፍጥነት በቃ ላይ አይስወርት ጋር ነው የምላቸው በቃ ላይ እንደሱ ለመናገር እንዴት ብዬ ትራውጭ እንደልኩኝ አትጠይቁኝ ባዶ ማለት ነው ሁሉ ነገር ማለት ነው። ከዛ አይለኝም በስራሽ ያስቃል ነበር። ከዛ ሄድኩኝ ተመለስኩ። ከዛ ማለት ነው ውድችዬ ያን ምን ቢያደርግ ጥሩ ማለት ነው እሱ በጣም ብዙ ሴቶች ጋር ማለት ላይ ጓደኛ ይሄዳል ማለት ነው። ከሱ ጓደኞች ማለት ነው 10 ጓደኛ ካሉት ማለት ነው ተስፋይ 9ኙ የሱ ፍቅረኛሞች የነበሩ ሊሆኑ ይችላሉ ማለት ነው። ወይም ደግሞ ከሱ ጋር ፍቅር ግንኙነት የጀመሩ ወይም ደግሞ ከሱ ጋር ንክኪ የጀመሩ የሆነ ነገር ያደርጉ ባይደኝ ማለት ነው። አንተ ሰው ማለት ነው ወደቼ ላይ ያቁጥሩ ነበር ባይደኝ ማለት ነው። ወንድም ስለሆነ ነው እንጂ ላይ ከኔ ይሄን ያህል ወንድም በጣም ከሆነ በጣም ከእናንተ ጋር ዲፈረንት ያለው ወንድማችሁ ከሆነ ላይ አትመኙትም። ለተቀረጸ ጋር የምትናገር ከተባላችሁ ማለት ነው እንደ ወንድማችሁ ደስ ይላችኋል ባይደኝ ማለት ነው። አንተ ሰው ማለት ነው እሱ ማለት ነው ላይክ የኔ ማለት ነው ላይክ እኔ ብላማው ባይደው የኔ ያማውት ነው ባይደው አደንክ ድል የለም መሰለኝ። ከዛ ማለት ነው እሱ ማለት ነው ከልጁ ጋር ተኝቶ ማለት ነው ከልጁ ጋር ተኝቶ ከእናቷ ጋር የሚተኛ ነበር የኔ ወንድም እንደዛም ያደርግ ነበር ማለት ነው። ላይክ በቅሌት ማለት ነው በጣም ማለት ነው። ከዛ እኔና ታላቃችን የቤት ታላቃችን ነበርና የሆነ ታይም ላይ እንደዚህ ያደርጋል እንደዚህ እኮ ሴቶችን በቃ ምናምን ግን ይሞገሳል በቃ አንድ ሌሊት ማለት ያለኝ ባይዘው እየጠጣን ነበርና ከዛ ሌሊቱ ሙሉ ስለ አንዳት ሴት እያወራኝ ነበርና ከዛ ሲቀጥሎ ደግሞ ላይክ በጣም ስለሷ ሳልሳበት እንዴ አታንሳብኝ ምናምን ግራ ያለኝ መሰለህ አለኝ ባይዘው አስበሽ አለኝ ባይዘው ከዛ እኔ ደግሞ እየሳቀን ነበርና እኔ ምስቴ እንኳን አሳልፌ ልሳሰጥም ነበር አላምነው ምናምን ነገር ሲለኝ እንጂ ስስማማ ከዛ ማለት ነው እሱ ይቀማብኛል ምናምን ነገር ከዛ እንደዛ አለኝ ባይደው ማለት ነው። እሷ ጋር ይተኛል ለማለት ነው ተለው ዳይሬክት ለምንናገሩት የኛል ልጆች ባይደው ማለት ነው። ከዛ ማለት ነው እኔ ደግሞ ላይክ ወንድም ሴትም ጋር በጣም ማውራት የሚመቸኝ ነው። ምክንያቱም ሴትዮዋ ብዛት ታወራም ወንዶቹ ግን በጣም ስለሚያወሩና እኔ ጋር የሚመቸውን ወሬ ስለሚያወሩ በቃ በጣም ነው የምናወራው ባይደው ማለት ነው። ከዛ ማለት ነው ወንዶች ምን ብል ጥሩ ማለት ነው። ከዛ ብለን ማለት ነው በጣም ሴቶችንም የሴቶች ብዛት ማለት ነው። የሆነ ታይም ላይ ደግሞ የሆነ ሴት ነበረች እና ከዛ ከሷ ጋር ፍቅር ጀምሯል ማለት ነው። ሌሎችም በጣም ብዙ ነበር ማለት ነው። የሱ ፍቅረኛሞች ነው ማለት አላውቅም። በቃ ሴት ያው በየሄድሽበት ነው ቆንጆ ወንድ ደግሞ ችግር አለ። ከዛ ማለት ነው የሆነ ታይም ላይ ደግሞ ምን ቢፈጠር ጥሩ ማለት ነው የሆነች ልጅ ነበረችና ጥሪልኝ ምናምን ነገር አለች። ልደውልለት ወይ ምናምን ነገር አለ ወይ ምናምን ነገር አለች ባይደው ማለት ነው። አትደውይለት እኔ በፍንስትራም ካላዘልኝ ነው ማስገባበት ባይደው ይሻው ምናምን ብዬ ማለት ነው። ከዛ አትደውይለት ነኝ ችግር የለውም ቀስ አድርገን ቀስቅሰው ምናምን ትይዩ ተነበርና ከዛ ማለት ነው ልክ ልወጣ ስለ ያልኩት ባይደው ማለት ነው። ከዛ አለ ምናምን ስትለኝ ምናምን ከዛ ስቤ አትንገሪያት ብሎኝ ነበር ማለት ነው። እንደዛ ስላለኝ ነው ባይደው ወይ በአካል እንዲወስድበት የፈለኩት ባይደው ማለት ነው። ከዛ
እንዳይበልጥ ቁጭ ብለን የዋለው ከሷ ጋር ባይተው በግዴታ ማለት ነው። አንተ ሰው ማለት ነው ወንዶች የነገራቸው የምፈልገው ነገር ምንድን ነው መሰላችሁ? ከዛ ማለት ነው እንደን ሰው ማለት ነው ላይክ መመሳሰላቸው ብቻ አይደለም፣ በቃ ሁሉ አካሄዳቸው አደሰይም በቃ እንደን ሰው ማለት ነው። እንደን ሰው በጣም እየገረመኝ ነበረ። ላይክ በቃ አይኔ ነው ምናምን ያልኩ ባይተው ማለት ነው። ይሄ ይሻላል ባይተው ይሄ ይሻላል ማለት ነው። በጣም ይሄ ጥሩ ይሆናል ከሱ በላይ ባይተው ግን ማለት ነው ላይክ መመሳሰላቸው ግን አይስወርቱ ጋር ነው የምላቸው። እኔ ማንም ከማንም ተውላሉ አንዳንድ ሰው ማለት ነው ወዶች ከዛ ማለት ነው ላይክ በጣም ነበር የምወደው። በቃ በጣም ላይክ እናቱ እንኳን ለልጅ እንደዛ ተወደው ማለት ነው። እሱንም በጣም ነበር እንትን የሚያደርገኝና እንደርሶ ትንሽ እንኳን ጅልጅል ነበር እውነትን ነገር በቃ ንግግሩ ምናምን ግን አይደብቅም ምናምን ነገር ነው። ሰው እያለ በቃ እንደዚህ ተደርገኛ ቤት ምናምን ነገር እያለም ነው የሚያወራው ባደው ወይ ማለት ነው። አንድን ሰው ከዛ ማለት ነው እኛ የምናደርገው ነገር በቃ ሙሉ ሰው ወንዶች ቁጭ ብሎ እያለ ማለት ነው እንደነሱ ይናገራቸው ነበር። ግን ሴት ነው የሚወደው በጣም ይሱ በጣም ሴቶች በጣም ነው የሚወደው ማለት ነው። ከዛ ማለት ነው ወዶች የኛው ደግሞ ላይ አካይዶ በቃ እንደዛ ነበርና ከዛ እኔ ወንድሜን ባላውቀው ኖሮ ማለት ነው እሱ ይሄን ያህል ግንኙነት ከሴቱ ጋር ልታል ይያ አላስበውም ነበርና ይሄን ላይክ የቤታችን አደገኛ ሴት እሷ ናት። በጣም አደገኛ ናት ነው የሚለው ባዲ ኤኒ ታይም አደገኛ ናት እሷ አደገኛ ናት ምናምን ጋር ይለኝ ነበር። እኔ በጣም ሳሰራተኛ ልጅ ሁሌም አደገኛ ናት ነበር የሚለው ማለት ነው። ከዛ የቤታችን አደገኛ እሷ ናት ምናምን ይለኝ ነበር ማለት ነው። ከዛ እሱ ልጅ ነበረ ላይክ ይሰድበውን ነበረ ምናምን ነገር በቃ የሆነ በቃ ስለሄዳ ላይ ወጥቶ ማለት ነው ላይክ በቃ አዲስ በቃ ንግግራቸው ምናምን ነገር ስድባቸው በቃ ኮምፕሊትሊ በቃ አዲስ ማለት ነው። ከዛ ይሳደበናል ምናምን ነገር ማለት ነው። ከዛ እኔ የሆነ አላረን ነው አላውቅም የሆነ በጣም እንትን የሚያደርገኝ ሰው አልወድም ከኔ በላይ ማለት ነው። በጣም እንትን ከሆነ በቃ ተግባሩ ጥሩ ሲሆን ነው ደስ የሚለኝ። ሰው በቃ ሰው የሚያከብር ምናምን ነገር ሰው ደስ ይለኛል። በቃ ይሄ ምን ሲያሳዩ በቃ የሆነ ህልና አለው ሰው ደስ ይለኛል። ምንም ደህና ነው ባይደው ልጅም ደህና ነው ባይደው ትንሽ ተሳሳደበን እንጂ እንደኔ የተሳደበን ስልፍ ገነን ያለ ነበር። ግን ደስ ያለ ምንም የሚል አይደለም ባይደው እና ሰው ልጅ ማለት ነው ምንም በቃ ያደረገልኝም የለም ያደረገኝም የለም ባደው ማለት ነው። አዎ ያደረገኝ ላይክ ምንም በቃ ላይክ ኢግኖር ይዘጋኛል ብቻ ማለት ነው ይለኛል ማለት ነው። ከዛ የሆነ ታይም ላይ ደግሞ ይላል ያኮፋል ምናምን ነገር ስላት ማለት ነው። ከዛ ብዬ ጠብቀዋለሁ ማለት ነው። ከዛ የሆነ ነገር ነጭ እንትን አድርጌበት ነበርና ከዛ ልክ ከቤት ሲወጣ ጠዋት ሲመጣው ብዬ ጠብቀዋለኝ እና ከዛ እኔ ውሃውን እንትን አድርጌ ማለት ሳቅኩኝ ማለት ነው። በቃ እሱ እንደዛ ይላል እያልኩኝ ነበርና ሀሳቤ ላይ ያለው በተግባሬ ላይ ይሆንልኛል ማለት ነው። ከዛ ማለት ነው ያው ደህና ነው ባይደው ይሄን ሀል የሚያደርግብኝ ነገር የለም ማለት ነው። ይሄን የሚያስከትለኝ ወንዶች ወይ ሴቶች ምናምን ነገር የለም ማለት ነው። ምንም ነገር አልመጣብኝም ባይደው እሱ ጋር ምክንያቱም ግንኙነት ስላልጀመረ ግንኙነት ስላቸው ኮንታክት ሀይ ምናምን ፍቅር እንደ ፍቅረኛ መች ሆነን ስላልጀመረን እንግዲህ ነው ያደረገን ባይደው ይባል እሱ ፍቅረኛ እጮኛ ልጅ ባይደው ይላገባ ነው ምናምን ነገር ነው ያለው ባይደው ለምን እጮኛ አታደርገኝም እጮኛህን ትተህ እኔን አታግባኝ ነበር የምንለው ባይደው እኔ እንደዛ ብለው ነው። ምክንያቱም የተናገርኩትን ነገር በጣም የሚያስቅ ነበረና ማለት ነው። ለመጀመሪያ ጊዜ ፍቅር ስጠይቁ ማለት ነው እኔ ካንተ ጋር ፍቅር ይዞኛል እና ምን ችግር አለው? ፍቅር ቢይዘኝ ችግር አለው እንዴ? ምንም ፍቅር ችግር የለውም። ምሻል ባይደው